ህወሓትም ሀገረ ትግራይ የሚላትን ስባሪ ሀገር ለመፍጠር ምንም እንኳን ተግባራዊ የማይሆን ቢሆንም የዛ ህልም ባለቤቶች ስለሆኑ ሻዕቢያ ደግሞ ኢትዮጵያን የማፍረስ የቀደመ ተልእኮውና የተመሰረተበት ማንነቱ ስለሆነ ኢትዮጵያን በማፍረስ ላይ በጋራ ይቆማሉ ማለት ነው። እነዚህ ሰዎች ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር ሚያ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያ መዳከም የሚፈልጉ ኃይሎች ወይም ደግሞ እውቅና የሰጠ መሪ የተመዘገበበት በታሪክ የራሱን ሀገር ገንጥሎ ሀገሬን ገንጥያለሁና እውቅና ሰጡልኝ ብሎ ለዓለም አቀፉ መንግስታት ጥያቄ ያቀረበበት በጣም አሳፋሪ ታሪክ በኢትዮጵያ የታሪክ መዝገብ ላይ የተጻፈበት ጊዜ አቶ ኢሳያስን የኢትዮጵያ መሪ ማድረግ አይቀልም ለሀገሪቱ አንድነት ሲባል ለምን እምቢ አላችሁ? እምቢ እኮ አላልንም። የኤርትራ ህዝብ ፍላጎት ቢሆንም ኢሳያስ የኢትዮጵያ ፕሬዝዳንት ሆኜ ኤርትራን መገንጠሉ ተዋለሁ ቢል እኛ አንደግፈውም ነው። የኢትዮጵያ መንግስት አቋም በኢኮኖሚም በማህበራዊም በፖለቲካዊም በወታደራዊ መስክ እየፈረጠመ ባለበት ሁኔታ ኢሳያስ አፈወርቂ ከኢትዮጵያ መንግስት አንጻር ተገዳድሬ እቆማለሁ ቢል ልክ ራስን እንደማጥፋት ነው የሚቆጠረው። በራችንን ከፍተን ኢኮኖሚያችንን ከፍተን እንደፈለጋቸው ከዚህ ቡና እየወሰዱ ኤክስፖርት ያደረጉ ወርቅ ኤምባሲያቸው ውስጥ እየሸመቱ ዶላር ኤምባሲያቸው ውስጥ የመነዘሩ በሄሊኮፕተር እየጫኑ ያልተደረገ ነገር የለም። የመከላከያ ኃይላችንን ከፍተን እያሳያናቸው እያሉ የኤርትራ ሀገርነት ትልቁ ፈተና ከሳህል የመነጨን አስተሳሰብ ታሪካዊ አድርጎ ለማቅረብ የተደረገ አርቲፊሻል ጥረት ውጤት መሆኑ ነው። አደጋው እሱ ነው። የ2000 ዓመት ታሪክ ያለህ ለማስመሰል ትሞክራለህ። በተግባር ግን ከሳህል የጀመረ ማንነት ነው ያለ። ለማንኛውም ጌታቸው ረዳ ትላንት ባደረገው ንግግር ኢሳያስ አፈወርቂን ለመጨረሻ ጊዜ እንዳይሞት፣ እንዳይነሳ፣ እንዳያገግም፣ እንዳይድን አድርጎ ለመጨረሻ ጊዜ ግብአተ መሬቱን የፈጸመበት ንግግር ነበር። ምን ጎሏቸው ነው እነሱ ጽምዶን የፈጠሩ የሚል ነገር ማየት ተገቢ ነው የሚሆነው። ወያኔ ለብቻው ሻዕቢያም ለብቻው ምናልባትም ሁለቱም በጋራ ሆነው የኢትዮጵያ መንግስትን ችግር ውስጥ ለመክተት የሚፈልጉ አይችሉም። ኢትዮጵያዊ ሆነው ኢትዮጵያን ቅኝ የገዙ ኢትዮጵያዊ ሆነው ኢትዮጵያን ባህር አልባ ያደረጉ ነገር ግን ኢትዮጵያዊ ማንነትና ስነ ልቦና የሌላቸው የዘራፊዎች የቀማኞችና የባንዳዎች ስብስብ ስለመሆኑ ዛሬ ላይ የሚጠራጠር አካል ያለ አይመስለኝም። የኛ አሳምሽን በባዮሎጂ ስራውን ይሰራል የሚል ነበረ። ባዮሎጂ ሌሎቻችን ላይ ነው የሰራው። ኢሳያስ የኢትዮጵያ ናሽናል ሴኩሪቲ ችግር ሆኖ እድሜው እስከፈቀደ ድረስ ይቀጥላል። የሚስተካከል ነገር የለም። ለምትመጣው ኤርትራ የኢትዮጵያ መንግስት መዘጋጀት አለበት፣ በዛ ልክ ዝግጅት ማድረግ አለብን ሲል ጌቾ ፍላጎታችን አሰብን አስመልሶ መቆም ብቻ ሳይሆን ኤርትራንም ከእናት ሀገሯ ጋር የማዋሃድና የማቀላቀል አካሄድ ሊሆን እንደሚችል የኢትዮጵያ መንግስት የሚሄድበት መንገድ ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን አቶ ጌታቸው ረዳ ከትላንት በስቲያ በዋርክ ኮሌጅ ተገኝተው ለነበሩት ታዳሚያን እንዲሁም ደግሞ ለመላው ኢትዮጵያን ያስተላለፉት መልእክት አለ። ይሄ መልእክት የኤርትራ መንግስት እንዲሁም ደግሞ ኤርትራ የምትባለው ሀገር በአጠቃላይ ከኢትዮጵያ ጋር ያላትን ዝምድናና እንዲሁም ደግሞ የኤርትራ መንግስት ምስረታ ኢትዮጵያን ከማፍረስ ጋር የተያያዘ መሆኑን የህልውና ጥያቄያቸው ወይም የኤርትራ መንግስት መኖር የሚችለው ኢትዮጵያ የምትባለው ሀገር መዳከምና መፍረስ ስትችል ነው በሚል ደረጃ ያነሱት ሐሳብ አለ። እንዲሁም የኤርትራ መንግስት የሻዕቢያ መንግስት አጠቃላይ ባህሪያት ከኢትዮጵያ ጋር የሚቀጥለው እጣ ፈንታ ምን ሊሆን እንደሚችል ኢትዮጵያ በምን አይነት ሁኔታ ከኤርትራ በኩል የሚጋረጥባትን አደጋ መከላከልና መቋቋም እንዳለባት ወሳኝ የሆኑ ነጥቦችን በማንሳት መልእክት አስተላልፈዋል። እኛም ይህንኑ የእሳቸውን ንግግር መነሻ በማድረግ የሻዕቢያ መንግስት ከኢትዮጵያ ጋር ያለውን ቁርኝትና አንድነትና ልዩነቱን በተለይም የኢትዮጵያ ህዝብና የኤርትራ ህዝብ እንዲሁም ደግሞ ሻዕቢያ የሚባለው መንግስት ከኢትዮጵያ ጋር ያለውን ቁርኝት የምንዳስስበት ፕሮግራም ይዘን መጥተናል። ባነሳነው ሐሳብ ላይ በተለይም በአቶ ጌታቸው ረዳ አስተያየት ላይ ያላችሁን የግል አመለካከት የሻዕቢያንም ባህሪ ተከትሎ የሚኖራችሁን የግል አመለካከትና አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን
ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ማንኛውንም ሐሳብና አስተያየት ልታካፍሉን ለምትፈልጉ ልታደርሱን ለምትፈልጉ ወዳጆቻችን ወይም ልታገኙ የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ ደውላችሁ ልታገኙን ወይም መረጃ ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ አቶ ጌታቸው ረዳ የመጀመሪያ ንግግራቸውን ሲያደርጉ የኤርትራን ጉዳይ በተለይም የኢትዮጵያ መንግስታት በታሪክ ደረጃ ከተቀመጠው ወይም ተከናውነው ካለፉ ታሪካችን ውስጥ በመነሳት የኢትዮጵያ መንግስታት የኤርትራን ጥያቄ ለመፍታት የሚሄዱበት አካሄድ የሚወስኑት ውሳኔና የሚወስዱት እርምጃ ለመኖራቸውም ለህልውናቸውም እንዲሁም ደግሞ ለውድቀታቸው ምክንያት ሊሆን ይችላል ሲሉ የመጀመሪያ ንግግራቸውን ያደርጋሉ። ስለ ጃንሆይ መንግስት፣ ስለ አፄ ኃይለ ሥላሴ መንግስት ያነሳሉ። በአፄ ኃይለ ሥላሴ መንግስት እንግዲህ ሪፈረንደሙ የፈረሰበት ማነው ኢትዮጵያና ኤርትራ በኮንፌዴሬሽን የተዋሃዱበት ጊዜ እንደነበር እናስታውሳለን። ያ ኮንፌዴሬሽን እንዲፈርስና ኢትዮጵያና ኤርትራ እንዲዋሃዱ ጃንሆይ መወሰናቸው እናስታውሳለን። በደርግ መንግስት እንዲሁ ከኤርትራ ጋር ከሻዕቢያ ነፃ አውጪዎች ከኤርትራ ነፃ አውጪዎች ጋር 17 ዓመት የተደረገውን ጦርነት እናስታውሳለን። አሁን በኢህአዴግ ዘመን በ1991 ዓ.ም የኢትዮጵያና ኤርትራ ጦርነት የምናስታውሰው ነው። አሁን ደግሞ በብልጽግና ዘመን ወይም በእኛ ዘመን ከኤርትራ ጋር ተያይዞ ያለውን ጥያቄ የምናነሳውን ጥያቄ የአሰብ ወደብም ይሁን የኤርትራና የኢትዮጵያ ሕዝብ ጥያቄም ይሁን የመዋሃድም ይሁን በጋራ የመኖርም ይሁን ወይም ደግሞ ከኤርትራ የምንፈልገውን ጥቅም ለማሳካት የምንሄድበት መንገድ የተጠናና በስነ ስርዓት በአግባቡ የተቃኘ መሆን አለበት። እንደ ደህንነት ስጋት ኤርትራ ልታመጣ የምችለውን ነገር በሚመለከት የራሴ ምልከታ ለማቅረብ ሞክራለሁ። እኔም እንደመነሻ አንድ የመጀመሪያው መሰረታዊ ነጥብ በቅርብ ጊዜ ታሪካችን ውስጥ ባለፈው 100 ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥነት አለው። አፄ ኃይለ ሥላሴ መንግስት ኤርትራን ጥያቄ ለመፍታት የሄዱበት መንገድ ለውድቀታቸውም የራሱ አስተዋጽኦ አድርጓል። የደርግ መንግስት የኤርትራን ጥያቄ ለመፍታት የሄደበት ሂደት ለውድቀቱም ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስት የኤርትራን ግንኙነት በሚመለከት የተከተለው አካሄድም ለራሱ ውድቀትም ትልቅ አስተዋጽኦ አድርጓል። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ኢሹአችን ነው ብቻ ሳይሆን ስለ ወደብ ስለምናነሳ፣ ስለ ግንኙነት ስናነሳ፣ ፕላስ ስለ ኤርትራ መንግስት ባህሪም ስናነሳ የሚታየው ብቻ ሳይሆን ከታሪክም አንጻር የኤርትራን ጥያቄ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አስዩ ማድረግ ተገቢ ነው የሚል እምነት አለኝ። እሱ ነው አንድ መሰረታዊ መነሻ። ሂስቶሪካሊ እንዳልኩት ለኢትዮጵያ መንግስታት መውደቅም መነሳትም ወሳኝ ፋክተር ሆኖ ረጅም ጊዜ አገልግሏል። ታሪካችን ውስጥ የኤርትራን ጥያቄ ሃንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁን ባለንበት ሁኔታ ቀጥታ ፊታችን ላይ የሚጋርጠው የደህንነት አደጋ አለ። ብዙ ትንታኔ የማይፈልግ ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር የሚያዝ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያ መዳከም የሚፈልጉ ኃይሎች ናቸው። በሂደት ኤርትራውያን ትግል ውስጥ በመግባታቸው ሀገር ሆነው ዩፎሪያውም የቱንም ያክል በሀገር ፍቅር ስሜት ላይ የተመሰረተም ቢሆን የኤርትራ የሀገርነት መቀጠልና ለመቀጠል ካልኩሌሽን ሁሌም ኢትዮጵያን ከማዳከም ጋር ተለያይቶ አይታይም። ጤነኛ ግንኙነት አለን ብለን ባንድበትም ዘመን ሳይቀር የኤርትራ ህልውና መረጋገጥ በአደባባይ ከኢትዮጵያ መዳከም ጋር ይያያዝ ነው። ይህንን ግምት ውስጥ ስናስገባ ታሪኩን በተወሰነ ደረጃ ማንሳት ተገቢ ነው የሚል እምነት ስላለኝ ነው። ጌቾን እንደሰማችሁት እንግዲህ የድሮ ነገስታቶች ወይም የድሮ መንግስታት ብቻ ሳይሆኑ አሁን ያለው የኢትዮጵያ መንግስትም በኤርትራ በኩል ያለውን ጥያቄ ለመፍታት የሚሄድበት መንገድ ወደድንም ጠላንም ፊታችን የሚደቅነው አደጋ አለ ይላል ጌቾ። ይሄ እውነት ነው። ምክንያቱም የኤርትራ መንግስት ሲጀመር የተመሰረተው ራሱ ኢትዮጵያን ለማዳከም ታስቦ የተዳከመችና የራሷን መብት እንኳን ማስከበር የማትችል ኢትዮጵያ እንድትኖር እንደ እንቅፋት ወይም ደግሞ እንደ መስፈንጠሪያ የሚጠቀሙበት ታሪካዊ ጠላቶቻችን ግብፅን በተለይም በዋናነት ግብፅን ማንሳት እንችላለን። ግብጾች ኢትዮጵያን ለማጥቃት፣ ኢትዮጵያን ለማተራመስ፣ ኢትዮጵያን እርስ በርስ ለማጋጨት
በኤርትራ በኩል የሚገቡበትና እንዲሁም ደግሞ ወያኔ የሚባል አሸባሪ ቡድን አደራጅተው በኢትዮጵያ ዙፋን ላይ 4 ኪሎ ቤተመንግስት አምጥተው ካስገቡ በኋላ ኢትዮጵያ የራሷን ውሃ እንኳን የአባይ ውሃን መጠቀም የማትችል የወደብ ባለቤት የነበረችው ሀገር ተዘግቶባት እንድትኖር የተደረገበት የአሰብ ወደብን አሳልፎ ለሻዕቢያ ሰጥቶ ኢትዮጵያውያን ወደብ አልባ ሆነን ስንቀመጥ ግመል ነው የሚጠጣበት ወደብ ምንም ጥቅም የለውም ብሎ የተናገረ መሪ በኢትዮጵያ ስልጣን ላይ የተቀመጠበት ጊዜ መሆኑን ስናስታውስ በእውነትም በኤርትራ በኩል የሚመጣው ጥያቄ ያን ጥያቄ ለመፍታት የምንሄድበት መንገድ ወደድንም ጠላንም አደጋ ይዞ የሚመጣ መሆኑን መረዳት እንችላለን። አቶ ጌታቸው ረዳ እንግዲህ እንደሚያነሳው ይሄ የሆነበት ምክንያት የኤርትራ መንግስት ሲመሰረት ሀገረ መንግስቱ ራሱ ሲመሰረት ኢትዮጵያን በማዳከምና በማፍረስ ላይ የተመሰረተ ነው ይላል። ኢትዮጵያ እርስ በርስ እንድትከፋፈል አንድ የሆነው ህዝብ አንድ እንዳይሆን በዘር በቋንቋ በፌዴራሊዝም በዘርና በቋንቋ በተደራጀ ፌዴራሊዝም ተከፋፍለን አንድ የሚያደርግ ታሪክ የለንም የሚሉ ፖለቲከኞች በኢትዮጵያ ስልጣን ላይ እንዲመጡ ከዛም ሲያልፍ ደግሞ መገንጠል እንፈልጋለን የሚል የትኛውም ብሔርና ብሔረሰብ መገንጠል እንዲችል አንቀጽ 39 አንድ የሚል አንቀጽ አስቀምጠው የራሳቸውን ሀገር ለማፍረስ የተቀመጡ ቅኝ ገዢዎች መሆናቸውን ወያኔዎችን ማለት ነው ስንመለከት የኤርትራ ሀገረ መንግስት መኖር የሚችለው የተዳከመች ኢትዮጵያ ወይም ደግሞ የፈረሰች ኢትዮጵያ ስትኖር ነው የሚለውን አንድምታ ስንወስድ አሁን ኢሳያስ አፈወርቂ ከኢትዮጵያ ጋር ተባብሮ ለመስራት እየሄደበት ያለው መንገድ ለምንድን ነው ለሚለው ጥያቄ መልስ ይሰጠናል። ኢትዮጵያ የወደብ ባለቤት ከሆነች፣ ኢትዮጵያ ከተጠናከረች፣ ኢትዮጵያ ካደገች ኤርትራን ትውጣታለች ወይም ደግሞ የኤርትራ ህዝብ በራሱ ጊዜ ከኢትዮጵያ ጋር ለመቀላቀል ፍላጎት ሊያሳይ ይችላል የሚለውን ጥያቄ እንዳይመለስበት እንዳይነሳበት ስለሚፈልግ ኢሳያስ አፈወርቂ ኢትዮጵያ ተዳክማ ተዘግቶባት የወደብ ባለቤት እንዳትሆን ተቆልፎባት እንድትኖር እሱም ብቻ ሳይሆን በእርስ በርስ ግጭት የተለያዩ ታጣቂዎችን በመፈልፈልና ነፃ አውጪ ነን የሚሉ ሰዎችን በማደራጀት ትጥቅ በማስታጠቅ ሎጂስቲክ በማቅረብ ገንዘብ ፋይናንስ በማድረግ የኢትዮጵያን የውስጥ ሰላም ለመረበሽ የኢትዮጵያ ሀገረ መንግስት በውስጥ ግጭቶች ተተብትቦ እንዲኖር ዓለም አቀፍ የሆኑ አጀንዳዎችን ማሳካት እንዳይችል በሀገር ውስጥ ችግሮች ብቻ ተተብትቦ እየተሰቃየ የሚኖር መንግስት እንዲኖር ለማድረግ የሚሄድበትን ርቀት ስንቃኝ እውነትም የኢሳያስ አፈወርቂ መንግስት እስካለ ድረስ ኢትዮጵያ ተዳክማ እንድትኖር እንጂ ኤርትራና ኢትዮጵያ የሚባሉት ሀገራት ወይም የሁለቱ ሀገራት ህዝቦች በጋራ ተባብረው እንዲያድጉ የሚፈልግ መንግስት እንዳልሆነ ከዚሁ መረዳት እንችላለን። ስለዚህ አሁን ወያኔና ሻዕቢያ እየፈጠሩት ያለው ጥምረት ምንድነው? ጽምዶ የሚሉት አደረጃጀት ምንድነው? ለምንድነው መቀናጀትና መደራጀትስ የፈለጉት? ሻዕቢያ ግብጾች ናቸው ያደራጁት ካል ግብጾች ደግሞ ኢትዮጵያን ለማፍረስና ለማዳከም ካላቸው ስትራቴጂ የሚጠቀሙበት አካል ነው ሻዕቢያ አካል። ሻዕቢያ ደግሞ በሀገር ውስጥ የተለያዩ አሸባሪዎችን የሚፈለፍልለት የኢትዮጵያን ሪሶርስ የሚበዘብዝለትና የሚዘርፍበት እንዲሁም ደግሞ የኢትዮጵያን ህዝብ እንዲከፋፍልና በዘር በቋንቋ በተደራጀ ፌዴራሊዝም እንዲያኖር አደራጅቶ ፈልፍሎ ወልዶ ያመጣው ማን ነው? ወያኔ የሚባለው ቁጭራ ቡድን። ስለዚህ እነዚህ ሰዎች ምንድነው ታሪካዊ አንድነታቸው ሲባል ጌቾ እዚህ መድረክ ላይ ምን ይላል? የሻዕቢያና የህወሓት ግንኙነት የጥላቻም የፍቅርም ነው ሊባል ይችላል ይላል። የፍቅርም ግንኙነት አላቸው፣ የጥላቻም ግንኙነት አላቸው። የፍቅር ግንኙነት የሚኖራቸው የጋራ ጠላት አለን ብለው በሚያስቡበት ሰዓት አሁን ሻዕቢያና ህወሓት እንደሚያደርጉት አይነት ጥምረት ይፈጥራሉ። ምክንያቱም የብልጽግና መንግስት ወይም የኢትዮጵያ መንግስት ጠላታችን ነው ብለው እስካሰቡ ድረስ በጋራ አብረው ይቆማሉ። አንዱ ለአንዱ ተግዳሮት የሆነ ሲመስላቸው ግን ለምሳሌ በ1991 እንደተፈጠረው አይነት የባድመ ጦርነት አንዱ የአንዱ ጠላት የሆነ ሲመስላቸው በጠላትነት የሚቆሙበት ጊዜ አለ። ስለዚህ እነዚህ ሰዎች ወዳጅም ጠላትም ሆነው የሚኖሩ ሰዎች ናቸው ወይም ቡድኖች ናቸው ማለት ነው። እና አሁን እነዚህ አካላት መጣመርና መደራጀት በጋራ መቆም የፈለጉት ሁለቱም በተናጠል ሆነው የኢትዮጵያን መንግስት መገዳደር ስለማይችሉ ነው። ህወሓትም ኢትዮጵያን ለማፍረስ እድል አግኝቶ በሻዕቢያ ተደራጅቶ በግብጽ ተደግፎ በምዕራባውያን ድጋፍ አግኝቶ 4 ኪሎ ዙፋን ላይ መጥቶ ከተቀመጠበት ጊዜ ጀምሮ 27 ዓመት ሙሉ ኢትዮጵያንን ሲዘርፍ፣ ኢትዮጵያንን ሲያሳድድ፣ ሲገድል፣ ሲያስር የነበረ ኢትዮጵያን ለመበታተን ሲሰራ የነበረ ቡድን ነው። ሻዕቢያ አፈጣጠሩ በራሱ የኤርትራ ሀገረ መንግስት ይኖራል ወይም በህልውና ይቆያል ብለው የሚያስቡት
ኢትዮጵያ የምትባለው ሀገር ስትፈርስና ስትዳከም ነው ካልን ሻዕቢያና ህወሓት የጋራ የሆነ ዓላማ አላቸው ማለት ነው። ኢትዮጵያን በማዳከም ህወሓትም ሀገረ ትግራይ የሚላትን ስባሪ ሀገር ለመፍጠር ምንም እንኳን ተግባራዊ የማይሆን ቢሆንም የዛ ህልም ባለቤቶች ስለሆኑ ሻዕቢያ ደግሞ ኢትዮጵያን የማፍረስ የቀደመ ተልእኮውና የተመሰረተበት ማንነቱ ስለሆነ ኢትዮጵያን በማፍረስ ላይ በጋራ ይቆማሉ ማለት ነው። እነዚህ ሰዎች በጋራ መቆም የፈለጉት ግን ይላል አንድ ጀነራል ደግሞ ጀነራል ባጫ ይባላሉ። ስለ ጽምዶ ሲናገሩ እነዚህ ሰዎች ጽምዶ የሚባል አደረጃጀት መፍጠር የፈለጉት በተናጠል ቆመው የኢትዮጵያ መንግስት መገዳደር ስለማይችሉ ህወሓትም ሆነ ሻዕቢያ አሁን የኢትዮጵያ መንግስት የህልውና አደጋ ሊሆኑበት ስለማይችሉ የተዳከሙ አካላት ስለሆኑ የኢትዮጵያ መንግስት ደግሞ ከመከላከያ ሰራዊትም ከኢኮኖሚም አንጻር አሁን ሊገዳደሩት እንደማይችሉ ስለገባቸው በተናጠል ከመቆም ይልቅ በጋራ መቆምን መርጠዋል ይላሉ ጀነራል ባጫ ደበሌ። እንዲሁም ደግሞ ጽምዶ የሚለው ትርጓሜ በራሱ ምን ማለት ነው የሚለውን በምሳሌ ያስረዱናል። ጽምዶ የሚባለው የትግርኛ በአማርኛው ቃንጃ ነው እና ጽምዶ የሚባለው ሊትራሊ ምን ማለት ነው የሚለውን ነገር የቋንቋችንን ትርጉም ለመስጠት ጽምዶ ሁለት ሰዎች ለብቻቸው ማድረግ የማይችሉትን ነገር ተቀናጅተው በጋራ ያላቸውን ሀብት ይሁን አቅም ይሁን አዋተው አቺቭ የሚያደርጉትን ዓላማ ለማሳካት በጋራ የሚያደርጉት ነገር ነው ማለት ነው። ይህንን በጥሩ ምሳሌ ለመግለጽ በሀገራችን የሚታወቅ ለምሳሌ ያክል እቁብ አለ። እቁብን ወስድ የእቁቡ ዋጋ ወይም አንድ ዕጣ 100 ብር ቢሆን አንድ ሰው በሳምንት 50 ብር ማዋጣት የሚችል ከሆነ ከዛ በላይ ማይችል 100 ብር ማዋጣት ማይችል ከሆነ ሌላም እንደዚሁ 50 ብር ማዋጣት እንጂ 100 ብር ማዋጣት ማይነ ሁለቱ በጋራ የሆኑና 50 አዋጣው በቃንጃ ያንን እቁብ ይገባሉ። የራሳቸውን 50 አጣምረው ማለት ነው። ከዛ ውጪ በሀገራችን ባለ የእርሻ ሁኔታ ደግሞ ሁለት ገበሬዎች አንዳንድ በሬ ያላቸው እነዛ ሁለቱን በሬዎች በጋራ ወደ ጋራ በማምጣት አንድ ጥማድ በሬ በማድረግ አጣምረው በቃንጃ ያንን እርሻ አንድ ወቅት ላይ የአንዱን በሬ ባለቤት እርሻ ያርሳሉ፣ በሌላ ጊዜ ደግሞ የሌላውን በሬ ባለቤት እርሻ ያርሳሉ። ጽምዶ የሚባለው የትግርኛ ቋንቋ ያው ቋንቋ ነው፣ ቃል ነው። ቃሉ ደግሞ አተገባበሩ ይሄ ነው። ይሄንን አሁን በኢትዮጵያ የፖለቲካ ሁኔታ የኢትዮጵያ አሁን ጽምዶ ብሎ የመሰረቱት ወያኔና ሻዕቢያ ምንድን ነው? ምን አተው ነው? ምን ጎሏቸው ነው እነሱ ጽምዶን የፈጠሩ የሚል ነገር ማየት ተገቢ ነው የሚሆነው። ወያኔ ለብቻው ሻዕቢያም ለብቻው ምናልባትም ሁለቱም በጋራ ሆነው የኢትዮጵያ መንግስትን ችግር ውስጥ ለመክተት የሚፈልጉ አይችሉም። ለማንኛውም ግን ሁለቱም የኢትዮጵያ መንግስትን ለብቻ የሆነ ወታደራዊ ሁኔታም ይሁን ሌሎች ነገሮችን በመፍጠር መንግስትን የመቀየር ይሁን ኢትዮጵያን የመበተን ባር መበተን ያን መፈጸም ስለማይችሉ መጣመር አስፈላጊ ሆነ። ሁለት የተለያየ አስተሳሰብ ያላቸው ናቸው ጽምዶን የፈጠሩት። ቅድም ያልኩ ሁለት ተመሳሳይ የሆነ አስተሳሰብ ያላቸው ጽምዶን የሚፈጥሩት በእቁቡም በእርሻውም ነግሬሃለሁና አሁን በኤርትራ መንግስት እና በወያኔ መካከል የተለያየ ሀሳብ ይዞ ነው ይሄንን ጽምዶ የፈጠሩት። በጣም የሚገርመው ነገር እኔ አሁን ጀነራል ባጫ በገለጹበት መንገድ አልተረዳሁትም ነበር ጽምዶ የሚለውን አደረጃጀት። አንደኛ አቅም የሌላቸው ሰዎች ያቀረቡት ምሳሌ ለምሳሌ ስለ እርሻ ያነሱት ምሳሌ ላይ ሁለት ገበሬዎች ቢኖሩ እነዛ ሁለት ገበሬዎች አንድ በሬ ቢኖራቸው በአንድ በሬ ማረስ ስለማይችሉ በሬዎቻቸውን ያጣምዱና ቃንጃ በሚሉት ጽምዶ ማለት ቃንጃ ነው ይላሉ። ቃንጃ የሚለውን የሎሬት ጸጋዬ ገብረመድህን ግጥሞች ላይ ጽሁፎች ላይ ነው የማውቀው። እና ቃንጃ እንትን ይሉና ያደራጁና ወይም ደግሞ ይጣመሩና አንዱ ያንዱን በሬ ከአንደኛው ገበሬ በሬ ጋር ያጣምድና ሁለቱም አንድ ቀን ያንዱን ገበሬ መሬት ያርሳሉ፣ በሁለተኛው ቀን ደግሞ ያንደኛውን ገበሬ መሬት ያርሳሉ። ሁለት ጥማድ በሬዎች ማቅረብ ያልቻሉ ሁለት ገበሬዎች ያሏቸውን አንዳንድ በሬዎች ይዘው መጥተው በጋራ እርሻዎቻቸውን የሚያርሱበት አካሄድ። ስለ ዕቁብም ያነሱትን ሰምታችኋል።
ስለዚህ ህወሓትና ሻዕቢያ ያሏቸውን ታጣቂዎች በጋራ ለመጠቀም መወሰናቸው ብቻ አይደለም። አሁን ጀነራል ባጫ በገለጹት ምሳሌ መሰረት ሻዕቢያና ህወሓት ያሏቸውን አንዳንድ በሬዎች አጣምደው የራሳቸውን መሬት ስለማረስ አይደለም፣ ሀገር ስለማፍረስ ነው እያወሩ ያሉት። የሚጠምዷቸው በሬዎች አሉ። ሻዕቢያም የራሱ ያረጁ የጃጁ ቢሆንም የከረሙ እድሜያቸው የገፋ ወታደሮች አሉት። ህወሓትም ደግሞ ከጦርነት የተረፉ ታጣቂዎች እንዳሉት ይታወቃል። ስለዚህ እንደዚህ በተናጠል ሆነው የኢትዮጵያ መከላከያ ሰራዊት ጋር ፊት ለፊት መግጠም የሚችሉበት እድል ስለሌለ በጋራ ሆነው በሬዎቻቸውን ወይም ታጣቂዎቻቸውን አጣምደው ወይም ደግሞ ቀንጃ ፈጥረው የኢትዮጵያ መከላከያ ሰራዊትን ለመውጋት ነው የፈለጉት። ከዚያ በኋላ ግን ኢትዮጵያን ካፈረሱ በኋላ ቢሳካላቸውና ቢሆን ማለት ነው በተናጥል ደግሞ የየራሳቸውን መሬት ወደ ማረስ ደግሞ ይሄዳሉ። አንዱ የአንዱን በሬ አንድ ቀን እንደሚያርሰው ሁሉ አንድኛው የአንድኛውን ገበሬ መሬት የሆነ ቀን አርሶ ከዚያ ደግሞ የዚህኛውን ገበሬ መሬት ለማረስ እንደሚሄዱት ሁሉ አንዳንድ በሬ እንዳዋጡት ገበሬዎች ማለት ነው እርስ በርሳቸው የሚገዳደሉበትና የሚጠፋፉበት ደግሞ ይሆናል ማለት ነው። የኢትዮጵያን ሀገረ መንግስት መለወጥ ቢችሉ አሁን ህወሓትና ሻዕቢያ በጋራ ሆነው መለወጥ ቢችሉ ከዚያ በኋላ አትጠራጥሩ እርስ በርሳቸው የሚጠፋፉበት ሂደት ነው የሚፈጠረው። አቅም ያለው ወይም ደግሞ ጉልበት ያገኘ የመሰለው ወይ ህወሓት ሻዕቢያን ለማጥፋት ይሞክራል፣ ሻዕቢያም ህወሓትን ለማጥፋት ይሞክራል። አሁን ግን የጋራ ጠላት አለን ብለው ባሰቡበት ሰዓት አቅማቸው መዳከሙን አምነው በተናጥል ከኢትዮጵያ መከላከያ ሰራዊት ጋር ፊት ለፊት ገጥመው መዋጋት እንደማይችሉ ገብቷቸው ያላቸውን ኃይል ለማጠናከር የጋራ ጽምዶ ወይም ቃንጃ የፈጠሩበት ነው ይላሉ። እነዚህ ሰዎች ግን ተቀናጁም አልተቀናጁም ጽምዶ በሚለው አደረጃጀት ያመኑት ነገር ምንድነው? አቅም የለንም፣ በተናጥል ከኢትዮጵያ መንግስት ጋር መግጠም የሚችል ኃይል የለንም ሲሉ ያረጋገጡበት መሆናቸውን ጀነራል ባጫ ደበሌ በዚህ አይነት ምሳሌ ገልጸውልናል። በሁለተኛ ደረጃ አቶ ጌታቸው ረዳ ወደ አቶ ጌታቸው ልመልሳችሁና ኢሳያስ ይላል ኢሳያስ አፈወርቂ ኤርትራን ከመገንጠል ይልቅ ጦርነቱ ካለቀ በኋላ የደርግ መንግስት ከተሸነፈ በኋላ የኢትዮጵያ መሪ ሆኖ መቀጠል ይፈልግ ነበረ። ይህንን ነገር ከዚህ በፊት አቶ ስብሃት ነጋ ሲናገሩ ሰምተን እንደ መረጃ ይዘንላችሁ ቀርበን ነበረ። የሰራነውን ቪዲዮ ላይ ምናልባት አይታችሁት ከሆነ ከዚህ በፊት ኢሳያስ አፈወርቂ ኤርትራን ከመገንጠል ይልቅ የኢትዮጵያ መሪ ሆኖ መቀጠል ይፈልግ ነበረ እና ከዚያም በኋላ ራሱ የኢትዮጵያ መሪ መሆኑ ቀርቶ ኤርትራን ገንጥሎ ከሄደ በኋላ ከኢትዮጵያ ጋር እንዲኖረው የሚፈልገው ግንኙነት ድንበር የለሽ የሆነ ግንኙነት እንዲኖረው ይፈልግ ነበረ። ኤርትራ የግላችን ኢትዮጵያ የጋራችን የሚል መርህ ያራምድ ነበር ይላል አቶ ጌታቸው ረዳ። ኢሳያስ ስራውት ከኤርትራ ሀገርነት በላይ ኤርትራን መሰረት አድርጎ ከተቻለ አካባቢውን በሙሉ ካልሆነ ደግሞ ትልቅ ኢትዮጵያን እንደፈለገ አዛዥ ናዛዥ የመሆን ፍላጎት በተደጋጋሚ ያሳይቷል። ቅድም ዘሪሁን ያነሳው ፋቲሕ ዕርዋ በ1990 ዓመተ ምህረት ከካርተር ፕሬዝዳንት ካርተር ጋር ተነጋግረን ኢሳያስ ኤርትራን ከሚገነጥል ለምን ኢትዮጵያ መሪ አይሆንም የሚል ሐሳብ ቀርቦለት በህይወቴ እድሜ ልኬን ሳቆይ የዛን ያክል ፈገግ ብሎ አያውቅም ነው የሚለው ፋቲሕ። በቅርብ ጊዜ ሞቷል። እንደዛን ቀን የተደሰተበት ጊዜ የለም ነው የሚለው። ሰው ያስቸገሩት እነ መስፍን ሐጎስ ናቸው። እንዴ ለነጻነት ያን ሁሉ ዋጋ ተከፍለን። ምክንያቱም የኤርትራ የነጻነት እንቅስቃሴ ኦልሞስት ሮማንቲክ ነው የሆነው። በተግባር ሀገርነት የሚያመጣው ጥቅም ላይ ከማተኮር ይልቅ ዘፈኑና ግጥሙ ቀረርቶ ኢንፎርም ያደረገው ሮማንቲክ ሙቭመንት ሆኖ ነው መጨረሻ ያለቀው። በዛ ምክንያት ኢትዮጵያ ጋር በመዋሃድ ሊገኝ የሚችለውን ጥቅም ከማሰብ በላይ ኤርትራ ሀገር ሆና ኤርትራን ለብቻቸው ይዘው ኢትዮጵያና አካባቢውን ግን እንደፈለጉ እየተንቀሳቀሱ በህግ ሳይገደቡ ዶክተር ተከስተ ነጋሽ የሚባል ኤርትራዊ በኢትዮጵያ አንድነት የሚያምን አንድ ወቅት እንደገለጸው የኢሳያስ ዋን መሰረታዊ ፍላጎት ድንበር የለሽ ግንኙነት እንዲኖር ማድረግ ነው ይላል። ኢሳያስ ተደጋጋሚ ይል ነበር። ድንበሩ ግን ከኤርትራ በኩል አለ። ወደ ኢትዮጵያ ኤርትራውያን ወደ ኢትዮጵያ የሚያደርጉት ጉዞ ድንበሩ የለም። ኢትዮጵያውያን ወደ ኤርትራ አቅጣጫ የሚያደርጉት ጉዞ ግን ድንበር አለ፣ የማይታይ የሚከለከሉበት ይባላል። ስለዚህ ኢትዮጵያ ኤርትራ የግላችን ኢትዮጵያ የጋራችን የሚል አፕሮች በአደባባይ ነው ሲያራምደው የነበረው። ስለዚህ ፖሊሲና መርህ ላይ የተመሰረተ ግንኙነት ለመፍጠር የተደረገው እንቅስቃሴ እጅግ በደካማ ስለነበረ እንዳልኩት ፕሬዝዳንት ኢሳያስ ከኤርትራ ሀገርነት ይልቅ የኤርትራን ሀገርነት መሰረት በማድረግ አካባቢ ላይ አድራጊ ፈጣሪ መሆን ፍላጎታቸው እጅግ ከፍተኛ ነው። አይሮኒካሊ ደግሞ የህወሓት ጽንፈኛው አመራር ለኤርትራ ነጻነት
ከፕሬዚደንት ኢሳያስ ከራሳቸው በላይ ጥብቅና የሚቆምበት ሁኔታ ነው ያለው። ምን ያክል እሱ ዋጋ እንዳስከፈለ በሂደት በመርህ ላይ ተመስርቶ ማቀራረብ የሚያስችል በህዝብ ለህዝብ ግንኙነት በዲፕሎማሲ ተቀራርቦ የጋራ ጥቅም ማረጋገጥ የሚቻልበት ጉዳይ ላይ ከመስራት ይልቅ በብዙ መልኩ የኢትዮጵያን አስፒሬሽንን አደጋ የደቀነበት ለኤርትራ ነጻነት ከኤርትራ ኃይሎች በላይ ጥብቅና የመቆም አዝማሚያ እንደነበረ ይታወቃል። በጣም የሚገርመው ነገር ከሻዕቢያ በላይ የህወሓት ሰዎች ኤርትራ እንድትገነጠል ይገፋፉ ነበር፣ ይፈልጉ ነበር። ለምን? ቅድም መጀመሪያ ላይ ስናነሳ የኤርትራ መንግስት ህልውናዬ ይቀጥላል ብሎ የሚያስበው በተዳከመች ኢትዮጵያና በፈረሰች ኢትዮጵያ ላይ ነው ብለናል። አቶ ጌታቸው ረዳም ሲገልጸው ሰምተናል። እኛም የምናውቀው እውነታ ነው። ከሆነ የኤርትራ መንግስት የኢትዮጵያን መዳከም የሚፈልግ መንግስት ከሆነ ኢሳያስ አፈወርቂ የኢትዮጵያ መሪ ለመሆን ፍላጎት ሲያሳይ የህወሓት ሰዎች ኖ ኤርትራ መገንጠል አለባት ብለው ተከራክረው የቆሙት ለምንድን ነው የሚለውን ጥያቄ ስናነሳ ከሻዕቢያ በላይ የኢትዮጵያ ጠላት ህወሓት ነው ወደሚለው ድምዳሜ ወስደናል። ምክንያቱም ኤርትራ ስትገነጠል ኢትዮጵያ የባህር በር ባለቤት የባህር በር አልባ ትሆናለች። የባህር በራችንን አሳልፈው ለኢሳያስ አፈወርቂ ሰጥተውታል። ኢትዮጵያ ስትገነጠል ከኤርትራ ጋር የሚኖራት ግንኙነት የቁርሾ እንዲሆን አድርገውታል። ስለዚህ ኤርትራን በመገንጠል ኢትዮጵያ የባህር በር አልባ እንድትሆን ከጅምሩ ጀምሮ የነስብሃት ነጋ ዓላማ ስለመሆኑ ኢሳያስ አፈወርቂ እሺ ብሎ የኢትዮጵያ መሪ ለመሆን ቢፈቅድ እንኳን ኤርትራ እንዳትገነጠል የነፃ አውጭነት እንቅስቃሴውን ቢያቆም እንኳን እኛ አንፈቅድለትም ነበር ይላል ስብሃት ነጋ። እሺ የአቶ ኢሳያስ ኤርትራን ለመገንጠል የሚደረገውን ትግል ለመምራት ከ1958 ጀምሮ ነው በረሃ የወረዱት እና እሳቸው በመሃል ድንገት ኤርትራን መገንጠል እንድትወ ግን የኢትዮጵያ መሪ ካደረጋችሁኝ ነው የኤርትራ መገንጠልን የምትወ የኤርትራ መገንጠልን እናቁምና እናንተ እኔን የኢትዮጵያ መሪ ካደረጋችሁኝ እንተው ብለዋችሁ ነበር። ምን አይነት አቶ ኢሳያስ ለኛ አንደኛ የኤርትራ ጥያቄ ኢሳያስ ጥያቄ አይደለም፣ የኤርትራ ህዝብ ጥያቄ ነው። ስለዚህ እሱማ ሊገባ ፈልጎ እንደነበር ኋላ ኢንፎርሜሽን ደረሰ። ምን የሚል ኢንፎርሜሽን ደረሳችሁ? በቃ ወደ መጨረሻው ስንገባ እኔ አንድ ቦታ ገልጬዋለሁ። ልንገባ ማለት ነው ደርግ ሊሸነፍ ሲል አንድ የአሜሪካ ሲአይኤ ነው፣ አንድ ደግሞ የሱዳን ጀነራል ይሄ ነገር አቀረቡለት። መገንጠሉ ልተው የሚለው እኛም አንቀበለውም። መገንጠል ይሄ የህዝብ ጥያቄ ግን ተደስቶ እሺ ብሎ ምን ስታታስ ሊኖረው እንደሚችል በኢትዮጵያ አላውቅም። እኔ ሰርተን ስታታስ ወይ ናምበር 1 ወይ ናምበር 2 ሆነ ተደስቶ ነበር። ኋላ ያን ጊዜ ፕሬዚደንት ኢሳያስ ስልጣኑን ኮንሶሊዴት አላደረገም ነበር። ከትግል በኋላ ነው ሮመዳን ነበር የሚመጣው። ደስ የሆነው ቱሌት አላቸው። የሱዳን ጀነራል ስነግረን ቱሌት አለ እንጂ ፈልጎ ነበር። ኢሳያስ ቢገባ እኛ እንደ ህወሓት ኢሳያስ በኢትዮጵያ አኮሞዴትድ መሆንና የኤርትራ ህዝብ ነፃነት ፍላጎት አንተው ነበር። አይ ኢትዮጵያ ከምትገነጣጠል እንደዚህ የኤርትራን ህዝብ ጥያቄ እንደ ሌሎች የኢትዮጵያ ብሔር ብሔረሰቦች በኢትዮጵያ ስራ አድርጎ ጥያቄያቸውን በመመለስ አቶ ኢሳያስን የኢትዮጵያ መሪ ማድረግ አይቀልም። ለሀገሪቱ አንድነት ሲባል ለምን እምቢ አላችሁ? እምቢ እኮ አላልንም። የኤርትራ ህዝብ ፍላጎት ቢሆንም ኢሳያስ የኢትዮጵያ ፕሬዝደንት ሆኜ ኤርትራን መገንጠሉ ተዋል ብል እኛ አንደግፈውም ነው። የኤርትራ ህዝብ ጥያቄ ነው። እንዴት አወቃችሁ? ታወቃችሁ? ትግሉን እኮ እዚህ ያለ ነው። መሪ እኮ እንደዛ እያሉ ነው። በቃ ይቅርብን፣ ጥያቄያችን በኢትዮጵያ ውስጥ የሚመለስ ከሆነ በምንም አይነት። ስለዚህ ከሻዕቢያ በላይ ትልቁ የኢትዮጵያ ጠላት ህወሓት ነው የምንለው በምክንያት ነው ማለት ነው። ኢሳያስ አፈወርቂ እሺ ቢል እንኳን ኢሳያስ መገንጠሉን ቢተው እንኳን እኛ አንፈቅድለትም ነበር ይላል። በድፍረት ነው የሚናገረው ሰውየው። ምን ማለት ነው የሚለውን ነገር በደንብ መተንተን ያስፈልጋል። ህወሓት ኤርትራን በመገንጠል ከገነጠለ በኋላ ምንድን ነው ያደረገው? ባይዘወይ የራሱን ሀገር የሚመራትን ሀገር ኢትዮጵያ የምትባለውን ሀገር ገንጥሎ ኤርትራን ተገንጥላ እንድትወጣ ካደረገ በኋላ
እኔ ገንጥያታለሁና እውቅና ሰጥቻታለሁ ለተገነጠለችው ኤርትራ ለምትባለው ሀገር እኔ እውቅና ሰጥቻታለሁ ብላ ተገንጣዩዋ ሀገር ራሷ ኢትዮጵያ የምትባለው ሀገር ለተገነጠለችው ኤርትራ እውቅና የሰጠችበት ወይም ደግሞ እውቅና የሰጠ መሪ የተመዘገበበት በታሪክ የራሱን ሀገር ገንጥሎ ሀገሬን ገንጥያለሁና እውቅና ሰጡልኝ ብሎ ለዓለም አቀፉ መንግስታት ጥያቄ ያቀረበበት በጣም አሳፋሪ ታሪክ በኢትዮጵያ የታሪክ መዝገብ ላይ የተጻፈበት ጊዜ ወያኔ የኢትዮጵያ ቅኝ ገዥ እንጂ ኢትዮጵያዊ አይደለም የምንለው በዚህ ምክንያት ነው። እንዴት አንድ ሰው አሁን ለምሳሌ ሶማሊያ ተበታትናለች፣ ለአምስት ለስድስት ተከፋፍላለች። ሶማሌላንድ ሀገር ነኝ ብላ አውጃለች በራሷ የራሷ የሆነ የጸጥታ ኃይል አላት፣ የራሷ የሆነ ኢኮኖሚ አላት፣ የራሷ የሆነ የመንግስት አስተዳደር አላት፣ መዋቅር አላት። የራሳቸውን ምርጫ ያካሂዳሉ፣ የራሳቸውን መሪ ይመርጣሉ ሶማሌላንዶች። ነገር ግን አሁን በቅርብ የዛሬ 6 ወር አካባቢ የእስራኤል መንግስት የሀገርነት እውቅና ለሶማሌላንድ ከመስጠቱ በፊት 30 ምናምን ዓመት ወደ 33 34 ዓመት ለሚጠጋ ጊዜ የሶማሌላንድ መንግስት የሀገርነት እውቅና አላገኘም ነበር። ሶማሊያ የምትባለው ሀገር ሞቃዲሾ ማለት ነው እነ ሐሰን ሼክ መሐመድ ለተገነጠለችው ለሶማሌላንድ የሀገርነት እውቅና ሰጥተው በቃ ተገንጥላለችና እውቅና ሰጧት ሲሉ አይደለም እንሰማው። እንዲያውም እውቅና ለሚሰጡ ሀገራት ለምን የኛ አካል ነች፣ የሶማሊያ አካል ነች፣ ስለዚህ ነገ ከነገ ወዲያ አንድነታችን ሊመጣ ይችላል፣ ለምንድነው የሀገርነት እውቅና የምትሰጡት እያሉ ከነ እስራኤል ጋር እንዲሁም ኢትዮጵያም የባህር በር ስምምነት ባደረገችበት ጊዜ እንደ ሀገር ከሶማሌላንድ ጋር መስማማት አትችይም የሚል መከራከሪያ ከሶማሊያዎች ይመጣ ነበር። ይሄ በሆነበት ሁኔታ 35 ዓመት 34 ዓመት ሙሉ ለተገነጠለችው ለሶማሌላንድ እውቅና አልሰጥም ብለው የሚኖሩ ሶማሌዎችን ስንመለከት የራሳችን ጉዶች ግን ኤርትራን የሚያክል ስትራቴጂካል የሆነ ቦታ ላይ የተቀመጠች ሀገር ገንጥለው ጭራሽ እኛ ገንጥለናታልና እውቅና ስጡልን ብለው ለዓለም አቀፉ መንግስታት ጥያቄ ያቀረቡ የመጀመሪያውን የሀገርነት እውቅና የሰጠችው ኢትዮጵያ ናት፣ ለራሷ ከራሷ አካል ለተገነጠለችው ኤርትራ ማለት ነው። እነዚህ ሰዎች ይህን ሁሉ ነገር ሲያደርጉ በጣም ቀመር ሰርተው ነው። እነዚህ ሰዎች ኢትዮጵያን ለመጉዳትና ኢትዮጵያውያንን ለመበቀል የመጡ መሆናቸውንና የኢትዮጵያ ቅኝ ገዢዎች ናቸው እንጂ ኢትዮጵያውያን አይደሉም ከምንልበት ምክንያት አንዱና ዋናው የራሳቸውን ሀገር ገንጥለው እውቅና መስጠታቸው። ከዛ ሲቀጥል ኤርትራ ከተገነጠለች በኋላ የአሰብን የባህር በር ወይም የአሰብን ወደብ ለኢሳያስ አፈወርቂ አሳልፈው ሰጥተው ኢትዮጵያ ወደብ አልባ እንድትሆን ያደረጉበትን አካሄድ ስንመለከት ከዚያ መጀመሪያ ላይ ደግሞ ኢሳያስ አፈወርቂ የኢትዮጵያ መሪ ለመሆን ቢፈልግ እንኳን እኛ አንፈቅድለትም ነበር የሚለውን የስብሃት ነጋ ንግግር ስንመለከት ሆን ተብሎ ኢትዮጵያ የባህር በር አልባ እንድትሆን ኤርትራ እንድትገነጠል ከግብፅ እና ከኢትዮጵያ ታሪካዊ ጠላቶች በኩል የተሰጣቸውን አጀንዳ ይዘው መጥተው የነዚያን ታሪካዊ የኢትዮጵያ ጠላቶች ዓላማ 4 ኪሎ ገብተው ማስፈጸም የቻሉበትን እድል ያገኙ ኢትዮጵያዊ ሆነው ኢትዮጵያን ቅኝ የገዙ ኢትዮጵያዊ ሆነው ኢትዮጵያን ባህር አልባ ያደረጉ ነገር ግን ኢትዮጵያዊ ማንነትና ስነ ልቦና የሌላቸው የዘራፊዎች የቀማኞችና የባንዳዎች ስብስብ ስለመሆኑ ዛሬ ላይ የሚጠራጠር አካል ያለ አይመስለኝም። ህወሓት ኢትዮጵያን የገዛበት ታሪክ ከታሪካችን ገጽ ላይ ተገንጥሎ ተቀዶ ተፍቆ የሚጠፋበት እድል ቢኖር ከኢትዮጵያውያን ሚሞሪ ከኢትዮጵያን ከትውስታ ማህደራችን ውስጥ የህወሓትን ታሪክ ፍቀን የምናጠፋበት እድል ቢኖር እጅግ በጣም ደስ ይለኝ ነበረ። እንዲህ አይነት የራሱን ሀገር በዚህ ደረጃ የሚበድል መሪ በኢትዮጵያ ውስጥ ነበረ ተብሎ መነገሩ በራሱ ነገ ከነገ ወዲያ ትውልድ ሲሰማው ምን ያክል እንደሚያሸማቀቅና እንደሚያሳፍር ስለሚገባኝ ማለት ነው። አቶ ጌታቸው ረዳ የኤርትራ ታሪክ የሚጀምረው ከሳህል በረሃ ነው ይለናል። የ2000 ዓመት እድሜ ያለን ኤርትራ እንደዚህ ሆና ነፃ የሆነች ሀገር ነበረች የሚለውን ትርክት ከሌለ ቦታ ላይ ለማምጣት ሲፈልጉ እንመለከታቸዋለን ኤርትራውያን። ነገር ግን እንኳን አይደለም የ2000 ዓመት ታሪካቸው የሚጀምረው ኤርትራ እንደ ኤርትራ የምትታወቀው ከሳህል በረሃ መሆኑንና ከሳህል በኋላ የታወቀች ሀገር መሆኗን አቶ ጌታቸው ረዳ ይነግረናል። ሀገር ሲመሰረት ኤርትራ እንዳልኩት ሮማንቲክ ኮንሰፕት ነው የተመሰረተው። ብዙ ጊዜ ሀገራት የሚመሰረቱበት ታሪክ አለ። ፖፑሌሽኑ በጋራ ስነልቦና የጋራ
አሰፋፈር ግምት ውስጥ በመግባት በማስገባት ሀገራት መሰረታለ። ኤርትራ በኔቸሩ አርቲፊሻል ኤንቲቲ ነው። እንደ ብዙዎቹ የአፍሪካ ሀገሮች ኮሎኒያሊስቶች ሃፓዛርድሊ የፈጠሩት ካርታ የወለዱ ሀገር ነው። ግን የኤርትራ የነጻነት እንቅስቃሴ ፈተና ይህንን ጂኦግራፊ እውነታ ይህንን ሂስቶሪካል እውነታ ዲናይ በማድረግ ኤርትራ የምትባል ኤንቲቲ ቫያብል ኤንቲቲ እንዳለች በታሪክ የሚቀዳ ህልውና እንደነበራት ለማስረዳት አሰልቺ ትግል ያደረገ ነው። እስካሁን ካውንተር ኢንቱዊቲቭ ነው፣ ሊሆን አይችልም። ኤርትራ የሚለውን ስም ያወጣው ራሱ ፈርዲናንዶ ማርቲኒ የሚባል የኤርትራ ገዥ ተደርጎ በ1889 የተመደበ ጣሊያናዊ ነው። ምን እንበለው ይናገር አለ። ማሮ ኤሪትሬው ማለት ቀይ ባህር ማለት ነው። ኤሪትሪያን ሲ ሜዲተራኒያን የሚባለው ሜዲተራኒያን፣ ይሄ ኤሪትሪያን ሲ ነው የሚባለው የምስራቅ ባህር እንደማለት ነው። ሶ ማሮ ኤሪትሬው ይባላል። ይናገር ኤሪትሪያ የሚለው ቃል ግን ከሶች ጀምሮ እንደነበረ ለመስበክ የሚሞክረው ኢሳያስ። ሶ የኤርትራ ሀገርነት ትልቁ ፈተና ከሳህል የመነጨን አስተሳሰብ ታሪካዊ አድርጎ ለማቅረብ የተደረገ አርቲፊሻል ጥረት ውጤት መሆኑ ነው። ሶ አደጋው እሱ ነው። የ2000 ዓመት ታሪክ ያለህ ለማስመሰል ትሞክራለህ። በተግባር ግን ከሳህል የጀመረ ማንነት ነው ያለ። ሶ ኤርትራ በሀገርነት ፈተና ውስጥ አሁን ያለው ኢሳያስ በሳህል ዲሲፕሊን ብቻ ነው ያናገር መምራት የሚችለው። ብዙ ሰዎች ወደብ በቅርብ ኢንተርቪው ሲደረግ ወደብ እኛ ጅቡቲን ከምትጠቀምበት ኤርትራ እንጠቀም የሚሉን ሐላል ይጎርላ ጅቡቲ ተፈጥሮ የሰጠ ነው ተጠቀምበት፣ እኛ ጅቡቲን ለመመቅኘት ብለን ወደባችን ክፍት አናደርግም አለ። አሁን ሀገር የሚመራ ሰው ስለ ሀገራዊ ጥቅሙ ነው ማሰብ የሚጠበቅበት። ግን በጥብቅ ዲሲፕሊን በሳህል ዲሲፕሊን ሊመራው ከሆነ አሰብ ወደብ መጠቀም በሚጀምርበት ሰዓት የኢትዮጵያ ሰራተኛ ነው ወደዛ የሚጎርፈው። የትራፊክ እንቅስቃሴ ክፍት በሆነ ሰዓት ኤርትራ ውስጥ ተዘግቶበት የሚኖር ወጣት አይኖርም። ስለዚህ ኤርትራን አፍኖ የማስተዳደር ፍላጎቱ ተግባራዊ ማድረግ የሚችለው እነኝህን የተፈጥሮ ሀብቶችንም ጭምር ጥቅም ላይ እንዳይውሉ በማድረግ የኤርትራ ሀገርነት እንደ ሀገር ያለበት ፈተና አርቲፊሻል ኤንቲቲ ነው ብቻ ሳይሆን ኢሳያስ ደስፓይት የሚተነትኑት ብዙ አይነት ታሪክ በሳህል ሜንታሊቲ በሳህል ቫሉስ ላይ ተመስርቶ ሊያስቀጥለው የሚፈልግ ሀገር ነው። በእንደዚህ አይነት ሜንታሊቲ የሚቀጥል ሀገር ደግሞ የለም። ኤርትራ የሚለው ስያሜ እንኳን ይወጣላት በ1889 ነው ይላል። 1889 ማለት እንግዲህ ኤርትራ በጣሊያን ቅኝ ግዛት ስር በነበረችበት ጊዜ ማለት ነው። ፈርዲናንድ ማርቲኒ የሚባል ጣሊያናዊ የኤርትራ ገዢ ተደርጎ ተሾሞ በነበረበት ሰዓት ኤርትራ የሚለውን ስም ያወጣላት እሱ ነው ይላል። ኤርትሪያን ሲ ከሚለው የምስራቅ ባህር ከሚለው ስያሜ ጋር ተያይዞ የመጣ ነው እና ኢሳያስ አፈወርቂ በሳህል ሜንታሊቲ ነው ኤርትራን መምራት የሚፈልገው። በሳህል ሜንታሊቲ ማለት የሳህል የጦርነት የበረሃ የትጥቅ ትግል አመለካከት ይዞ መጥቶ እንደ ሀገር ሊያስቀጥላት የፈለገ እንጂ እንዲሁም ደግሞ የሌላትን ታሪክ ኢትዮጵያ ቅኝ ገዝታኛለች እንጂ የኢትዮጵያ ታሪክ አልነበረችም የሚለውን የኤርትራን አዲስ ትርክት ይዞ መጥቶ ከ2000 ዓመት በፊት የተጻፈ ኤርትራ የምትባል ሀገር የነበረችበትን ካርታ ይፈልጋል። የሌለውን ከየት ትፈልገዋለህ? ኤርትራ የምትባል ሀገር የነበረችው በኢትዮጵያ ግዛት ውስጥ የኢትዮጵያ አንድ አካል ነበረች። አለቀ። ኤርትራ የምትባለው ሀገር እንደ ሀገርነት ደረጃ ስም ወጥቶላት እንኳን እንደ ሀገርነት ሳይሆን ኤርትራ የሚለው ስያሜ ራሱ የወጣው በ1889 ፈርዲናንድ ማርቲኒ በሚባል ጣሊያናዊ ነው ይላል ጌታቸው ረዳ። ይህ ሰውዬ የምስራቅ አፍሪካ የፖለቲካ ጉዳዮች አማካሪ ነው። የጠቅላይ ሚኒስትሩ ለምስራቅ አፍሪካ ታሪኮች ጠንቅቆ የሚያውቅ ሰው ነው። በተለይም ስለ ህወሓትና ስለ ሻዕቢያ በደንብ የሚያውቅና የእነሱም አካል የነበረ ሰው ነው፣ የህወሓት ማለት ነው። ስለዚህ ከዚህ ከሳህል የሚጀምረውን ታሪካቸውን ነገር ግን የጀብሃ እንቅስቃሴ ምናምን ከመጣበት ጊዜ ጀምሮ ከዚያ በኋላ ለኢሳያስ አፈወርቂ መጥተው ኤርትራን ነፃ እናውጣለን ብለው እንቅስቃሴ ጀምረው ለ30 ዓመት መዋጋታቸውን እናውቃለን። ከዛ በፊት ግን ኤርትራ የምትባል ሀገር እንኳን ለ2000 ዓመት ለ2 ዓመት እንኳን ነፃ ሆና አይኖረችበት ታሪክ ተመዝግቦ አይገኝም። እና የሌለ ነገር የሚቆፍሩ ሰዎች ናቸው። በዛ ላይ ደግሞ ሀገር ለመሆን ሲሞክሩ የራሳቸው ሪሶርስ እንዳላቸው አምነው ሳይሆን የሌላውን ሪሶርስ እንጠቀማለን በሚል የጅል ምኞት ነው ይላል ጌቾ። የሌላውን ሪሶርስ የኢትዮጵያን ሀብት እንጠቀማለን፣ ከሶማሌ እንደዚህ እንዘርፋለን፣ ከግብፅ እንደዚህ እናገኛለን በሚል የሰውን ሀገር ጥቅም ተመኝተው እንጂ በራሳቸው ሪሶርስ የማደግ የፍላጎትም ህልምም ያላቸው ሰዎች አይደሉም ይለናል። መንግስት ሲመሰረት ሮድማፕ የሚባል የሌሎቹ ሪሶርስ የኔ ብሎ የሚያምን ቃል ይባለት የለም። አንድ አጋጣሚ ጠቅላይ ሚኒስትር መለስ በዛ ጊዜ ሲጠይቅ አይ ብርና ናቅፋ እንዲሆናል ብላችኋቸዋል፣ እንደዚህ ቃል ገብታችኋል ወይ?
ትንሽ ኢኮኖሚክስ ስለሚያውቅ ሰው እንደዚህ አይነት የተለያየ ማክሮ ኢኮኖሚክ ፖሊሲ የሚከተሉ ሀገሮች እንደዚህ አይነት ቃል ሊገባ አይችልም። ግን እንደዚህ አይነት ቃል የገባ ደንቆሮ ካለም ይሄንን ቃል ተቀብሎ ያመነ ከሱ የዋሰ ደንቆሮ ሆኖ ይቻላልበታል። ተፎጋገሩ ይሆናል በእንትን ቋንቋ እሺ ይሆናል ብሎት ሊሆን ይችላል አላውቅም። ግን ዋናው ነገር አንዲት ምሳሌ ይሰጣቸዋል። ይሄ ታሪክ ነው። ኢትዮ ኤርትራ ጦርነት ከመጀመሩ በፊት የኢትዮጵያ ሪሶርስ ተጠቀማለህ የሚል ስለነበረ ግርማ አስመሮም ነፍሱን ይማረው ከዚህ ሀገር ሲባረር ያው ውሳኔውን ታውቀዋለህ። በዘሄግ ፍርድ ቤት አንድ አጠፋ ነው ከተባለው ጦርነት ውስጥ የዲፕሎማቲክ ፓውች ወርሰናል። በአጋጣሚ ኮፒዎቹን የማየት እድል ነበረኝ እኔ እና ደብዳቤ ሲጻጻፉ ወያኔ ድፍረት አብዝቷል፣ ጀነራል አምሽት ያግዘኛል፣ ባዳ አካባቢ ትንሽ ግጭት ሲፈጠር ትንሽ መመላለስ ጀምረው ነበር። ያኔ ኃይል እርምጃ ብንወስድ ምንም ያደርግ ይመስላል አሰስመንት ስራ ይለዋል። ግርማ ትንሽ አራዳ ነው። እንደ አብዛኛው በሄድኩበት ቦታ ምን ያለ ኢሳያስ ይህን ያክል ሰውዬ አገሩን በሙሉ ቢያስተዳድር ነው እያለ ያለው። ከዛ ያሰምርና ኢሳያስ በእነዚህ ጉዳዮች ላይ ጥልቀት ያለው ጥናት አድርገህ ላክልኝ ይለዋል። ደሴ፣ ድሬዳዋ ምናምን ዞሬ አረጋግጫለሁ ብሎ ይልካል። ሶ ኤክስፔክቴሽኑ ትንሽ ገፋ ካረገ አገርን የማስተዳደር ድል ነበረኝ ብሎ ያስባል። ሶ የኤርትራን አገርነት ሆስቴጅ ይዞ የጀመረ እንደ መነሻ እንጂ እንደ መዳረሻ አድርጎ የማይወስድ ሊደርሺፕ ነው የኤርትራ ሊደርሺፕ። ለዛ ነው አብዛኛውን በጀት የጎረቤት ሀገራትን ለማተራመስ ብቻ ነው የሚሆነው። ኢሳያስ ስለ ኤርትራ ልማት እንቅስቃሴ መጉደል ሲያወራ ተቃዋሚ ነው የሚመስሉ። ፊቱን ካላያችሁት ሌላ ሀገር የሚያወራ ነው የሚመስሉ። ኤርፖርት አለን ትላላችሁ ይላል። እና አንድ ወቅት እኛ ምን ብለን ገልጸው ነበር? የኤርትራ ኮንሰልታንት ኢንቺፍ ነው እንጂ ኮማንደር ኢንቺፍ አይደለም። ልክ የሌላን ሀገር ካምፓኒ የሚገመግም የሚተነትን ነው የሚመስለው። ግን የሱ ችግር አይደለም። ቢኮዝ ኤርትራን እንደ ሀገር እንደ ፕሮጀክት የሚሰራ አድርገው አይደለም ያስጀመሩት። ዩፎሪያው ካለቀ በኋላ ኤርትራ ሪሶርሷን ማየት መቻል አለበት። ፋብሪካዎቿ በሙሉ ባድመዋል። በጣሊያን ጊዜ ነበሩ የሚባሉት ፋብሪካዎች በኃይለ ሥላሴና በደርግ ጊዜ ሬሌቲቭሊ በነበረው ሰላም ምክንያት በርካቶች ስለተሰሩ የነበራቸው ሬሌቲቭ አድቫንቴጅ የሚመስላቸው ጠፍቷል። ያሉትን ፋብሪካዎች ስራ ቆመዋል። ሶ ኢኮኖሚክ ቤዙ የተምታታ፣ ፖለቲካል ቤዙም እንደዚሁ ዩፎሪያው ባለቀ ቁጥር ለኤርትራውያን ለሀገራቸው ያላቸውን ፍቅር የሚገልጹት ከሀገራቸው በመሸሽ ነው። ሶ በእንደዚህ አይነት ሁኔታ አገርነት ልታስቀጥል የምትችልበትም እድል ሳይኖር ነው ኤርትራ ሀገር የሆነችው። ሮድማፕ የለውም። እንደ ሲንጋፖር እንሆናለን ሲባል በምን ላይ ተመስርቶ በየትኛው ፖሊሲ ላይ ተመስርቶ የሚታወቅ ነገር የለውም። እንዳልኩት ኤርትራን የግል ኢትዮጵያን የጋራ የማድረግ መሰረታዊ እምነት ይዞ የተንቀሳቀሰ ፓርቲና መሪ ይዛ የቀጠለች ናት። እንግዲህ 1991 ዓመተ ምህረት ጦርነቱ በባድመ ምክንያት ሲነሳ የኢትዮ ኤርትራ ጦርነት ሲነሳ ኢሳያስ አፈወርቂ ከኢትዮጵያ የሚያገኛቸው የነበሩ ጥቅሞች ስለተዘጉበት እንዲሁም ደግሞ ብርና ናቅፋ አንድ ይሆናል የሚል ትርክት ተነግሮት እንደነበረ ይናገራል ጌቹ። እና ይሄ ሰውዬ የኢትዮጵያን ሪሶርስ እጠቀማለሁ የሚል ምኞት ነበረው። ኢትዮጵያን መዝረፍ፣ ኤርትራን ገንጥሎ ወስዶ እንግዲህ መጀመሪያ ላይ ቅድም እንደሰማነው ኤርትራ የግላችን ኢትዮጵያ የጋራችን በሚል መርህ ክፍት የሆነ ድንበር ኤርትራውያን ወደ ኢትዮጵያ ሲመጡ ማንም የማይጠይቃቸው፣ ኢትዮጵያውያን ግን ወደ ኤርትራ ሲገቡ ፍተሻና ጥበቃ ያለበት ሁኔታ እንዲኖር ይፈልግ ነበር ኢሳያስ አፈወርቂ። ያ ማለት ከዚህ ዘርፉ ሲወጣ ማንም አይጠይቀውም። ከኤርትራ ግን ኢትዮጵያ የምትፈልገው ነገር ሁሉ የባህር በሯን ተወስዶባታል። ስለዚህ በራሱ ሪሶርስ የራስን ሪሶርስ ተጠቅሜ ህዝቤን እንደዚህ ቀይራለሁ፣ ሲንጋፖር አደርጋታለሁ ምናምን እያለ ሲፎክር ከኢትዮጵያ ሀብት ዘርፎ እንጂ በራሱ ሀብት ተማምኖ እንዳልነበረ ጌታቸው ረዳ ይነግረናል። ይህን ጉዳይ የሚነግረን ጌቾ ብቻ አይደለም። ከ1991 ዓ.ም በፊት ኤርትራና ኢትዮጵያ ምን አይነት ግንኙነት ነበራቸው የሚለውን ጉዳይ ኤርትራውያን በኢትዮጵያ ጉዳይ ውስጥ ጣልቃ ገብተው በመከላከያ ሰራዊቱ፣ በደህንነቱ፣ በኢኮኖሚው ውስጥ ገብተው ዶላር እየመነዘሩ በብላክ ማርኬት ይሸጡ እንደነበር፣ ቡና በጣም በብዙ ኩንታል እየወሰዱ ያከፋፍሉ እንደነበረ ጀነራል ጻድቃን ገብረትንሳኤ አንድ ጊዜ ከኤንቢሲ ቴሌቪዥን ጋር ቀርቦ የተናገረውን ነገር ማስታወስ ብቻ በቂ ነው። እንግዲህ በዚህ ባለፈው የኢትዮ ኤርትራ ጦርነት ወቅት እኛ ሳንዘጋጅ ሳናስብበት
የኢሳያስ መንግስት አቅም አለኝ ብሎ ስላሰበ በጥፊ 2-3 ጊዜ መትቼ የፈለኩትን አረጋለሁ ብሎ አስቦ ስለነበር የጀመረው ጦርነት ነው። በጣም የሚቆጭ የሚያበሳጭ አይነት አጀማመር ነው የነበረው። በራችንን ከፍተን ኢኮኖሚያችንን ከፍተን እንደፈለጋቸው ከዚህ ቡና እየወሰዱ ኤክስፖርት ያደረጉ ወርቅ ኤምባሲያቸው ውስጥ እየሸመቱ ዶላር ኤምባሲያቸው ውስጥ የመነዘሩ በሄሊኮፕተር እየጫኑ ያልተደረገ ነገር የለም። የመከላከያ ኃይላችንን ከፍተን እያሳያናቸው እያለን ከዛ የበለጠ ለመዛቅ ፈልገው የተሳሳተ ግምትም ስለነበራቸው የጀመሩት ጦርነት ነው እና እኔ ያኔ ይሄ ነገር ሲጀመር ከመጠን በላይ ከተበሳጩት ሰዎች አንዱ ነበርኩኝ እና አሁን እዚህ ላይ ልብ ማለት የሚያስፈልገው ጉዳይ የሻዕቢያ መንግስትን ባህሪያት ስንናገር የሻዕቢያ መንግስት አንደኛ ኢትዮጵያን በማዳከምና በማፍረስ ላይ ህልውናዬ የቆመ ነው ብሎ የሚያምን ኢትዮጵያን ለማዳከም የተለያዩ ታጣቂዎችን የውስጥ ሰላሟን ለመረበሽ የሚያስታጥቅና በሎጂስቲክስም በፋይናንስም የሚደግፍ ኢትዮጵያ ስትፈርስ ነው እኔ የምኖረው ብሎ የሚያምን የድኩማኖች ስብስብ ነው። ኤርትራን ወደ ጨለማ ዘመን ይዟት እየሄደ ያለ መሪነት ምን ማለት እንደሆነ ያልገባቸው ድኩማኖች ናቸው ብለን ስንናገር ቅር የሚላቸው ሰዎች አሉ። አሁን አንድ አብዱል ቃድር አልሼኪ የሚባል ልጅ አለ። ኤርትራዊ ይመስለኛል። ኤርትራዊም ነው፣ ስነ ልቦናው ራሱ ኤርትራዊ ነው። ምክንያቱም ስድብ ብቻ ነው የሚያውቀው። እኔ ስለ ኢሳያስ አፈወርቂ ወይ ስለ ኤርትራ የሰራሁት ቪዲዮ ላይ በሙሉ ገብታችሁ እዩት። የሚጽፋቸው በሙሉ ስድቦች ናቸው እና ሐሳብን በሐሳብ ከመተቸት ይልቅ መሳደብ የሚቀናቸው የዘረፉትን የአሰብ ወደብን መልሱ ሲባሉ የዘረፉትን ንብረት ላለመመለስ የኢሳያስ አፈወርቂ አሽከር ሆኖ የሚያገለግሉ የኢሳያስ መጠቀሚያ አንደበቶች አሉ። ሚዲያዎችም በሀብትም በንግድም ዘርፍ ያሉ በሚዲያውም ዘርፍ ያሉ ሰዎች። ነገር ግን እውነታው ይሄ ነው። ኢሳያስ አፈወርቂ ከኢትዮጵያ ጋር የነበረው ግንኙነት እስከ 1991 ዓ.ም ድረስ ኢትዮጵያን በመዝረፍ ቡናዋን፣ ወርቋን፣ ገንዘቧን ሁሉ እየሰበሰበ እየወሰደ ነገር ግን ከኢትዮጵያ ጋር የነበረው ግንኙነት ድንበር የለሽ ሆኖ እሱ የሚፈልገውን ነገር ከዚህ እየዛቀ የሚወስድበት መረጃውን ሁሉ የሚቆጣጠርበት ስለ መከላከያው፣ ስለ ደህንነቱ፣ ስለ ሁሉ ነገር መመሪያ የሚሰጥበትና ውሳኔ የሚያስተላልፍበት በኤርትራ ጉዳይ ግን ማንም ጣልቃ የማይገባበትን አይነት ሂደት ይፈልግ ነበረ። ይሄ ደግሞ የደንቆሮ ፖለቲካ ነው። አንተ ተገንጥያለሁ ብለህ ከሄድክ በኋላ የሰው ሀገር ላይ ተጣብቀህ የሰው ሀብት የምትመዘምዝበት ምክንያት የለም። ራሴን እችላለሁ ብለሃል። ቀኝ ተገዛሁ እንጂ የኢትዮጵያ አካል አልነበርኩም ብለሃል። ስለዚህ የራስህን ቻል። እንደ መዥገር ተጣብቆ የኢትዮጵያን ሀብት እየጠቡና እየዘረፉ መኖር አይቻልም። ዘራፊን ዘራፊ ካልተባለ አካፋን አካፋ ካልተባለ ለውጥ ማምጣት አይቻልም። ኢሳያስ አፈወርቂ ሌባ ነው። ኢሳያስ አፈወርቂ አጭበርባሪ ነው። ኢሳያስ አፈወርቂ ባንዳና ገዳይ ነው። የራሱን ህዝብ እንኳን ነፃ አውጣዋለሁ ያለውን የኤርትራን ህዝብ በምን አይነት ባርነት ውስጥ እያኖረ እንዳለ ኤርትራውያን ራሳቸው የሚናገሩትን መስማት በቂ ነው። እና ይሄ ሰውዬ የኢትዮጵያን ሀብት ተማምኖ ሀገር የመሰረተ የኢትዮጵያን ሀብት ተማምኖ ኤርትራን የምስራቅ አፍሪካ ሲንጋፖር አረጋታለሁ ብሎ ሲፎክር የነበረ ነገር ግን የኢትዮጵያ ሀብት ሲቆለፍበት ከኢትዮጵያ ጋር ያለው ግንኙነት ሲቋረጥ በኤርትራ ምድር ላይ የነበሩ ኢንዱስትሪዎች በሙሉ የወደሙበት ምንም አይነት ፋብሪካ እንዳይኖር ያደረገበት የአሰብ ወደብን የሚያክል ትልቅ ወደብ ያለ ስራ እንዲቀመጥ አበስብሶ ያስቀመጠበት ኢትዮጵያ የገነባችውን የአሰብ ወደብን የሚያክል የወደብ ግንባታው የተሰራበት ወጪ እንኳን ኢትዮጵያም አልጠየቀችም፣ በኪሳራ ኢሳያስ አፈወርቂም አልተጠቀመበትም። እንደዚህ አድርጎ ህዝቡንም አገሩንም ቆልፎ ይዞ ወደ ድህነት አረንቋ ይዞ እየሄደ ያለ ህዝቡን ወደ ድህነት አረንቋ ይዞ እየወረደ ያለ መሪ በምን አይነት ስነ ልቦና ነው ኢሳያስ አፈወርቂ ተሰደበብን፣ ተናገራችሁብን ብሎ እኛን ለመናገር የምትሞክሩት? ኤርትራን ወደየትኛው ወደ ምን አይነት ቁልቁለት ይዟት እየወረደ እንደሆነ ገብቷችኋል ወይ? ይህን ጥያቄ የኢሳያስ አፈወርቂ ደጋፊዎች ሊመልሱት ይገባል ብዬ አስባለሁ። ነገር ግን ኢሳያስ አፈወርቂ ህዝቡን በምን ያክል የነጻነት እጦት ባርነት ውስጥ እያኖረው እንዳለ የኤርትራ መንግስት የሚያስተዳድረው ህዝብ አሁን በኤርትራ ምድር ውስጥ ያለው ህዝብ ከ1.9 ሚሊዮን እንደማይበልጥ ጭራሽ ደግሞ ከአስመራ ቀጥሎ ትልቁ የኤርትራ ከተማ የሆነው ከረን የሚባለው ከተማ ከሚኖረው ኤርትራዊ ይልቅ ካምፓላ ኡጋንዳ ካምፓላ ያለው ኢትዮጵያ ማነው ኤርትራዊ ይበልጣል በቁጥር ይለናል ጌታቸው ረዳ። በአሁኑ ሰዓት ዩፎሪያ ለነጻነት ለሚባለው ስሜት የነበረው ዩፎሪያ የደነዘዘበት ከከረን ይልቅ
ካምፓላ ብዙ ኤርትራዊ አለ። በአሁኑ ሰዓት ከረን የኤርትራ ሁለተኛ ከተማ ነው። ሊትራሊ ከከረን ይልቅ ከከረን በላይ ኤርትራዊ ካምፓላ ውስጥ ይኖራል። ሶ ሰክሰስፉል ሊባል የሚችል ኤርትራዊ አገሩን ለቆ የሚሄድበት ዝም ብሎ በዘልማድ 3 ሚሊዮን ህዝብ አለው ይባላል። በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ የለውም ኤርትራ። ኤቭሪ ዴይ በአሁኑ ሰዓት የአፍሪካ ስደተኞች የሚባሉት አውሮፓ ውስጥ 30% ኤርትራውያን ናቸው። እንግዲህ ከ54 ሀገር ውስጥ ከዚች ሚጢጤ ሀገር 30% ስደተኛ ይወጣል የሚል ወሬ ሲሰማ ይህ ሀገር በሳህል ሜንታሊቲ ለረጅም ጊዜ ልታስቆየው እንደማትችል የሚያሳይ ነው። የኤርትራ ሀገርነትም ራሱ ፈተና ውስጥ የወደቀ መሆኑን መረዳት ያስፈልጋል። ብዙ ሰዎች ይህን ዴሞግራፊክ ክራይሲስ የኤግዚስቴንሻል ክራይሲስም ነው። የእድሜ ባለጸጎች ብቻ ናቸው ኤርትራ ውስጥ ያሉት። ሃይ ስኩል የሚጨረሰው ሳዋ ነው። በቅርቡ አስተውላችሁ ከሆነ የሳዋ 38ኛ ምረቃ ሲደረግ የአሰብ አጀንዳ በጣም ከበድ ብሎም ስለነበር እዚህ ተወሰነ እንቅስቃሴ ወደ አፋር አካባቢ ነበረ። የሳዋ መድረክ ላይ ከቀረቡት ዘፈኖች ከ7ቱ 5ቱ አፋርኛ ሆኑ። ወዲያውኑ ያስታውሷቸው። ምክንያቱም አብዛኛው ከ100 ሺህ አይበልጥም ኤርትራ ውስጥ ያለው አፋር። ወደ 700 ኪሎ ሜትር ያለውን ቦታ የሸፈኑ 100 ሺህ አፋር። የጎሳ መሪዎቹ ኢትዮጵያ ውስጥ ነው ያሉት። በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም ዲፕሎማሲያዊም ታሪካዊም ዲሞግራፊክ መሰረት የለውም። እሱ ወደ ኋላ የምንመለስበት ሆኖ ምን ያክል በፈተና ላይ ተመሰረተ በአንድ ሰውዬ አይረን ፊስት በሳህል ዲሲፕሊን ላይ ተመስርቶ እንዲቀጥል የሚፈልግ ሀገር መሆኑን መረዳት ነው። ኢንጌጅመንታችን ምን ሊመስል እንደሚገባውም ዲፋይን ስለሚያደርግልን ስለሚያግዘን በመላው አውሮፓ ከሚኖረው የአፍሪካ ስደተኛ ቁጥር ውስጥ 30% ኤርትራዊ ነው። በመላው አውሮፓ ነው ያልኩት። በአውሮፓ ማለት በእንግሊዝ፣ በፈረንሳይ፣ በጀርመን ምናምን በምትሏቸው የአውሮፓ ሀገራቶች ውስጥ የሚኖረው የአፍሪካ ስደተኛዎች በሙሉ ተደምረው ከዚያ ሁሉ የአፍሪካ ስደተኛ ውስጥ 30% የሚሆነው ኤርትራዊ። እንግዲህ ከዛች ብርጭቆ ከምትባል ስባሪ ከሆነች ኤርትራ ከምትባል ሀገር ውስጥ የወጣው ስደተኛ ቁጥር አውሮፓ ውስጥ ከሚኖረው ከመላው አፍሪካ ስደተኛ ውስጥ 30% የሚሆነው የኤርትራ ስደተኞች ናቸው። ኢሳያስ አፈወርቂ ታዲያ ማንን ነው የሚያስተዳድረው? በእርግጥም እንደተባለው እድሜያቸው የገፋ የእድሜ ባለጸጎች ብቻ ናቸው የኢሳያስ አፈወርቂን ባለስልጣናት። በሱ እድሜ ያሉ ሰዎች እንዲሁም ደግሞ ነዋሪው በሙሉ ወጣቱ ተመጦ ተሰዶ አልቆ አሁን ኢሳያስ የሚያስተዳድረው በሱ እድሜ ያሉ አዛውንቶችን ብቻ ነው እና በጣም በሚያሳዝን ሁኔታ ደግሞ ጌቾ የኢሳያስ አፈወርቂ እናት በትላንትናው ዕለት ማረፋቸውን ሲናገር ሰምተናል። እንግዲህ ከትላንት በስቲያ ማለት ነው ጌቾ ይሄን ኢንተርቪው ሲናገር እና በ100 ዓመታቸው ነው ያረፉት የኢሳያስ አፈወርቂ እናት። በዚህ አጋጣሚ በእናት አይቀለድም፣ በእናትም ብቻ ሳይሆን በማንኛውም ሰው ሞት አይቀለድም እና እናቱ በማረፋቸው ነፍስ ይማር ማለት እንፈልጋለን። ነገር ግን ኢሳያስ አፈወርቂን በዚህ ደረጃ ህዝብን በባርነት የሚያኖር የራሱን ሀገር ህዝብ የራሱን ሀገር ወደ ድህነት አረንቋ የሚወስድ እንዴት እንደሚመራት ራሱ እንዴት እንደሚያስተዳድር ራሱ ዓላማና ግብ ሳይኖረው በግምት በእግረ መንገድ የሚመራትን ሀገር በዚህ ደረጃ ወደ ድህነት አረንቋ ይዞ እየወረደ ህዝቡንም ወደ ባርነት እየከተተ ያለ ልጅ ባይወልዱ ይሻላቸው ነበር የኢሳያስ አፈወርቂ እናት። የሆነ ሆኖ አሁን ኢሳያስ አፈወርቂ የአሰብን ወደብ በባለቤትነት ይዞ ሊያስቀጥል የሚችል ምንም አይነት ታሪካዊም ፖለቲካዊም ዲፕሎማቲካዊም ምንም አይነት አቅምና ሁኔታ የለውም ይላል ጌቾ። እና ይሄ ሰውዬ የአሰብን ወደብ ከኢትዮጵያ ጋር በጋራ መጠቀም አልፈልግም እያለ ያለው ወይም ኢትዮጵያ እንዳትጠቀምበት ዘግቶ የግመል ማጠጫ እንደተባለው ግመልም አይጠጣበትም ለምንም አገልግሎት እንዳይውል አድርጎ የአሰብን ወደብ አበስብሶ ያስቀምጠው አንደኛ የራሱ ህዝብ መውጫ መፈናፈኛ እንዳያገኝ ወጣቱ በዛ በኩል እየሸሸ ይሄዳል ብሎ ስለሚፈራ፣ ሲቀጥል ደግሞ የተመሰረተበት ዋናው ዓላማው ኢትዮጵያን ማዳከምና ባህር አልባ ሆና እንድትኖር ኢትዮጵያ እንዳታድግ ከተቻለም እንድትፈርስ እና የተዳከመች ሀገር እንድትኖር ስለሆነ ተልእኮ ያን ተልእኮውን እያስፈጸመ የሚቀጥልበት ሁኔታ ነው እየተመለከትን ያለ ነው። ኤርትራ አሁን ባለችበት ሁኔታ ወጣቱ እየፈለሰ ከሀገር እየወጣ ባለበት፣ ህዝቡ በባርነት በነፃነት እጦት እየተሰቃየ ባለበት፣ በድህነት እየማቀቀ ባለበት ሁኔታ ውስጥ ኢሳያስ አፈወርቂ አሁን ከኢትዮጵያ ጋር ወደ ጦርነት እገባለሁ እያለ እየፎከረ ያለው ምን ተማምኖ ነው?
የእውነትስ ኢሳያስ አፈወርቂ ከኢትዮጵያ መከላከያ ሰራዊት አንጻር ወይም ከኢትዮጵያ መንግስት አሁን ካለበት ቁመና አንጻር ኢሳያስ መገዳደር የሚችልበት አቅም አለው ወይ ለሚለው ጥያቄ አቶ ጌታቸው ረዳ እንዲህ ሲሉ ይመልሱልናል። በሰው እድሜ አይቀለድም። ትናንት አረፉ እንጂ የኢሳያስ እናት 100 ዓመታቸው ድረስ ነበሩ እና አንድ ወቅት አንጌላ ሜርኬል ይሄ ሰውዬ ነው የሚያስቸግረው ይላሉ ኒውዮርክ አንድ ስብሰባ ላይ። ስለመሆኑ ሰውዬው ስንት ነው እድሜው አሉ። ከዛ ተጠየቅኩ። 71 ነበር መሰለኝ 72 አልኩኝ። በጣም ደነገጡ። የሙጋቤ ታሪክ ግምት ውስጥ ካስገባን ከዚህ ሰውዬ ጋር ገና 20 ዓመት አለን ማለት ነው አሉ። የኛ አሳምሽን በባዮሎጂ ስራውን ይሰራል የሚል ነበረ። ባዮሎጂ ሌሎቻችን ላይ ነው የሰራው። ኢሳያስ የኢትዮጵያ ናሽናል ሴኩሪቲ ችግር ሆኖ እድሜው እስከፈቀደ ድረስ ይቀጥላል። የሚስተካከል ነገር የለም። እንዳልኩት የኤርትራ የሆኑ ተጨባጭ ሁኔታ ምንድን ነው የሚመስለው? ዴሞግራፊካሊ ክራይሲስ ውስጥ ያለ ህዝብ ነው አገር። ኢኮኖሚካሊ ኢኮኖሚ የሚባል የለም። ኤርትራ ኢኮኖሚ ቅድም ያልኳቸው ተከስተ ነጋሽ ሚስኖመር ብዙ ጊዜ ኤርትራ ኢኮኖሚ ሲባል it doesn't exist ምንድን ነው ኦክሲሞሮን የሚባል አለ የሌለ ነጭ ጥቀርሻ ካልክ ኦክሲሞሮን። ኤርትራ ኢኮኖሚ የላትም። ሀጎስ ክሻ የሚባል ሰው እንደፈለገ የሚያንቀሳቀሰው ለኮንትሮባንድ ለማተራመስ ተግባራት የሚውል በኮንትሮባንድ አክቲቪቲስ ሴኪዩር የሚደረግ ገንዘብ አለ። እንደ ሀገር ዩኒቨርሲቲዎች የሉት፣ ፋብሪካዎች የሉት። የኢንዱስትሪ እንቅስቃሴ ያመራል እንደማንኛውም ሰው። ኢሳያስ ማብራሪያ በሰጠ ቁጥር ፍየል ከጋህዴ ላይ በ700 ገዝተው በ2000 ናቅፋ ይሸጡ። ይሄ ስርዓት የሌለው ህዝብ፣ ስርዓት የሌለው ሀገር ይላል። ሂዝ ራይት። ስርዓት የሌለው ነው ሀገሩ። አንድ ቀን እንቅልፍ ባን የሆነ ነገር በታየው ቁጥር የሆነ ነገር ያደርጋል። ከዛ ውጭ ፕሪዲክት የምታደርገው ፖሊሲ የሚባል ኢንስትሩመንት የሌለው ሀገር ነው ሰራዊቱ። እንግዲህ የኤርትራ ሰራዊት ከግብጽ ትልቅ ትምህርት የተማረው ምንድነው? ዋና ፖለቲካ አጀንዳቸውን የማተራመስ አጀንዳቸውን በርካሽ የማስፈጸም ትልቅ ብቃት አዳብረዋል። በማንኛውም እንቅስቃሴ ውስጥ ሶማሊያን ማገዝ ሲፈልጉ የሶማሊያን ትርምስ የሚመሩት በርካሽ ነው፣ ሶማሌዎች ነው የሚመለምሉት። እንደምታዩት በአሁኑ ሰዓት ኤርትራ ከኢትዮጵያ መከላከያ አንጻር መቆም የሚያስችል አቅም የለውም። ይሄ ሌላ ትንታኔ ውስጥ መግባት አያስፈልገኝም። ዴሞግራፊካሊ ስፒኪንግ የተዋጊ ኃይልህን ሪፕሌኒሽ ለማድረግ የሚያስችል አቅም ሳይኖርህ ባረጁት የ54 እና የ55 ታንኮች ላይ ብቻ ተመስርተህ የምታደርገው ጦርነት ቴክኖሎጂካል አድቫንቴጅም ሳይኖርህ ዴሞግራፊክ አድቫንቴጅም ሳይኖርህ እዚህ ግባ የሚባል ቀናት ላይ ያስቆጥርልህ አይችልም። በወታደር ቋንቋ ለእናንተ መንገድ አያስፈልገኝም። ማይሑፃ የሚባል ቦታ የመከላከያ ካምፕ ቢኖር ኢንጌጅመንት ከተፈጠረ ወይ ከዓዲ በራህ ስትራቴጂ ዴፕስ የለውም። በኔቸሩ ኤርትራ በአንድ አቅጣጫ ከተሰበረ ወደ መሀል ለመግባት ቀናት ብቻ ነው የሚፈልገው፣ ምናልባትም ሰዓታት። ዋናው ምሽግ ከተሰበረ በኋላ የመንዳት ጉዳይ ነው የሚሆነው። በእንደዚህ አይነት ሁኔታ የኢትዮጵያን ትርምስ ለቀጣይ የእሱ ሰርቫይቫል እንደ ብቸኛ መፍትሄ ነው የሚቆጥረው። በአሁኑ ሰዓት አይታችሁ ከሆነ በርካሽ ማስፈጸም ስለሚወዱ ግብጾችም እንደዛ ነው የሚያደርጉት። ግብጽ ወታደር ልኮ የሱዳንን አጀንዳ አይፈታም። ሐመቲ ካስታወሳችሁ ሜሮኢን ሲቆጣጠር የግብጽ አየር ኃይል አውሮፕላኖችን ጭምር አቃጥሏል። 80 ኪሎ ሜትር ርቀት ነው፣ ግን ሰራዊት አላስገቡም። አይጠቅማቸው፣ አያዋጣቸው። ኤርትራ በአሁኑ ሰዓት አርሚ 7 ነው ሊጠቀም እየሞከረ ያለው እንጂ ኤርትራ ኃይል ቡርሃንን በኃይል ገብቶ አያግዝም፣ አያደርገው። ከባድ መሳሪያ ተኳሾች፣ ሜካናይዝድ አሰልጣኞች ወስድ ያስገባል። በርካሽ ለማስፈጸም ካለው እንቅስቃሴ ዩዝፉል ኢዲየት። በቅርቡ አንድ የጣሊያን ዲፕሎማት አስመራ ሄዶ አብራካሳ አትፈሩም እንዴ አብይን ብዙ ጊዜ ይፎክራል። አይ ዊ ሃቭ ዩዝፉል ኢዲየትስ ሳውዝ አካባቢ ደህና ኮርት ያሉን የምናሰልፋቸው እነሱ የቀረቀሩት ለት እኛ ሰላም እናገኛለን ነው። አሁን ራሱ ምዕራብ ትግራይ ነጻ አወጣለሁ የሚል ኃይል ውጊያ እንዲያደርግ የሚጠበቅበት ደማዚን ነው። ታርቃለህ። ወሎ ነው ከፋኖ ጋር ጥመዱ የሚለው ወሎ ከምስራቅ አማራ ፋኖ ጋር ሆናችሁ ወደዛ ሄዱ ነው። ምክንያቱም ከኤርትራ ድንበር በተቻለ መጠን ማራቅ አለበት። አሁን ያለው ሁኔታ ሚሊተሪሊ ሰስቴን ማድረግ የሚያስችል አቅም የለውም፣ ኢኮኖሚ የለውም፣ ዲፕሎማቲካሊ አይዞሌትድ ነው፣ ዲሞግራፊክ ክራይሲስ ውስጥ ያለ አገር ነው የኤርትራ ሆና ሁኔታ። ፖለቲካውን ብንተወው ነው የሚሻለው። ለማሳጠር የኤርትራ በኢትዮጵያ ላይ የምትደቅነው የናሽናል ሴኩሪቲ ስጋት ብዙ ትንታኔ የሚፈልግ አይደለም። በተግባር በተደጋጋሚ የታየ መጣ ስራውት ኦልሞስት ጀነሬሽንስ። ኢትዮጵያ ውስጥ ያሉ ዲስግረንትልድ አኩራፊ ኃይሎችን በማደራጀት ኢትዮጵያ ውስጥ ምንም አይነት ስቴቢሊቲ እንዳይኖር ማድረግ ነው ትልቁ ስጋቱ። በእኔ እምነት የኤርትራ መንግስት በቀጥታ ኢትዮጵያን የመውረር ብቃት ሊኖረው የሚችለው የኢትዮጵያ ውስጥ አቅም እንዲዳከም የጀመራቸው ስራዎች ተጠናክረው ከቀጠሉት ብቻ ነው። ከዚህ ውጭ
ዴሞግራፊክ አድቫንቴጅ የለውም፣ ሚሊተሪ አድቫንቴጅ የለውም፣ ቴክኖሎጂካል አድቫንቴጅ የለውም። ያንን ለማድረግ ዋናው ስጋት እኔ የሚታየኝ በሱዳንም በኩል ያርገው በሌሎች አካባቢዎች የሚያርገው የኢትዮጵያን የውስጥ አኮራፊዎች በማደራጀት የሚፈጥራቸው ስጋቶች ናቸው። ቅድሚያ ልንሰጣቸው የሚገባ ኢኮኖሚ የለውም። ኢኮኖሚ ሊባል በሚችል ደረጃ ሳይሆን የአንድ ሀገር ኢኮኖሚ ነው። አሁን የኤርትራ ኢኮኖሚ ሊጠቀስ የሚችለው እንዴት አድርጎ የኢኮኖሚ ጥናት ውስጥ ራሱ ሊገባ እንደሚችል አላውቅም። ለጥናት እኮ የሚያስፈልግ የኢኮኖሚ እንቅስቃሴ ራሱ ያስፈልጋል። ክብሪት እና የሚጠጣ ውሃ፣ የታሸገ ውሃ ከውጭ ኢምፖርት አድርጋ የምታስገባ ሀገር፣ ምንም አይነት ፋብሪካዎች የሌሏት ሀገር፣ አንድ ዩኒቨርሲቲ እንኳን የሌላት ሀገር፣ በዛ ላይ ወጣቶቿን ሁሉ ግማሹን ገድላ ግማሹን አሰድዳ የጨረሰች ሀገር፣ ዲሞግራፊካሊ ዜሮ የሆነች ሀገር፣ ኢኮኖሚካሊ ዜሮ የሆነች ሀገር፣ በማንኛውም አይነት ሁኔታ ከኢትዮጵያ ጋር ልትገዳደር የምትችልበት አቅም ሳይኖራት ቢያንስ ለውጊያ የምታሰማራውን ሰራዊት ሪፕሌኒሽ ማድረግ የሚያስችል አቅም ሳይኖረው ኢሳያስ አፈወርቂ ከኢትዮጵያ መከላከያ ሰራዊት አንጻር መቆም የሚችልበት ምንም አይነት አቅም የለውም ይላል ጌታቸው ረዳ። እና ኢትዮጵያን በቀጥታ ሊወር የሚችለው ኢሳያስ አፈወርቂ የመውረር አቅም የሚያገኘው ወይም ደግሞ ሊያገኝ ይችላል ተብሎ ቢታሰብ መቼ ነው ይሄን ሊያደርግ የሚችለው ቢባል የውስጥ አቅማችንን የሚያዳክሙ የውስጥ ባንዳዎችን ፈልፍሎ አሁን እንደሚያደርገው በኢትዮጵያ ውስጥ ያሉ የውስጣችንን ሰላም ለማናጋት የሚሰሩ እንደ ሁለቱ ሸኔዎች አይነት እያስታጠቀ አሰማርቶ ምናልባት የውስጥ አሸባሪዎች አቅም ከጎለበተና የኢትዮጵያ መንግስት አቅም ከተዳከመለት ምናልባት ያኔ ውስጥ ያሉትንም አሸባሪዎቹን ተማምኖ በኢትዮጵያ ላይ ወረራ ሊፈጽም ይችላል። ያ ካልሆነ ግን አሁን የኢትዮጵያ መንግስት ተጠናክሮ ባለበት፣ አሸባሪው ሁሉ እየተደመሰሰ ባለበት፣ ወደ ሰላም የሚመጣውም ወደ ሰላም እየመጣ ባለበት ሁኔታ የኢትዮጵያ መንግስት አቋም በኢኮኖሚም በማህበራዊም በፖለቲካዊም በወታደራዊ መስክ እየፈረጠመ ባለበት ሁኔታ ኢሳያስ አፈወርቂ ከኢትዮጵያ መንግስት አንጻር ተገዳድሬ እቆማለሁ ቢል ልክ ራስን እንደማጥፋት ነው የሚቆጠረው። ይሄንን ብዙ ጊዜ መክረናል፣ ብዙ ጊዜ ተናግረናል። በጣም ብዙ ምሁራኖች እየተናገሩ ነው። ኢሳያስ አፈወርቂ አሁን ያለውን የኢትዮጵያ መንግስት አቋም በትክክል መገምገም የቻለ አይመስልም። አሁንም የባንዳነት የአሸባሪነት ኢትዮጵያን የማዳከም ተልዕኮውን ለማስፈጸም ደፋ ቀና ሲል እንመለከታለን። ከግብፅ ሄዶ ሰባራ ክላሽ ይዞ ይመጣል። እዚህ ላሉ ታጣቂዎቹ ዶላር ይበትናል። ውጭ ሀገር ያሉ እንደነ አንዳርጋቸው ጽጌ እንደነ ልደቱ አያሌው አይነት እንደነ አመን ዘለቀ አይነት ተላላኪ ውሾችን አሰማርቶ ኢትዮጵያን ጽምዶ በሚለው አደረጃጀት ከሱዳን ጋር ከአልቡርሃን ጋር ተጣምሮ ለማፍረስ የሚችለውን ሁሉ እየሞከረ ነው ያለው። ነገር ግን ሁኔታዎች ሁሉ የሚያሳዩት የኢሳያስ አፈወርቂ ኢትዮጵያን የማፍረስ አቅሙን ሳይሆን ኢትዮጵያ ምናልባትም ኤርትራን ዋጥ አድርጋ አላየሁም ልትል የምትችልበት ሁኔታ ሊፈጠር እንደሚችል ነገሮችን ግራና ቀኝ ስናይ የምንመለከተው ሀቅ ነው። ከጌታቸው ረዳ ኢንተርቪውም ስንመለከት ይሄ ትንታኔ የቀረበበት ምክንያት አንደኛ ከኤርትራ ጋር ያለንን ግንኙነት ወይም የኤርትራን ጥያቄ ለመመለስ የምንሄድበትን መንገድ በደንብ እንድናጤ ነውና ምናልባትም የአሰብ ወደብ ብቻ ሳይሆን ጥያቄያችን በባርነት እየተሰቃየ ያለው በባርነት እየተንገላታ ያለው የኢሳያስ አፈወርቂ የሚባለው የሻዕቢያው ቁንጮ በባርነት እያማቀቀው ያለውን የኤርትራ ሕዝብም ነፃ እስከ ማውጣት ሊሄድ የሚችል እርምጃ ሊኖር እንደሚችል ጠቋሚ ንግግር አድርገን ወስደነዋል። የሚጠቁሙ እዛ ውስጥ ያሉ ንግግሮች ስላሉ ማለት ነው። በዚህ ሰዓትም የተነገረበት ያለ ምክንያት ይሆናል ብለን ስለማናስብ እና ለዚህ ማጠናከሪያ የሚሆነን ደግሞ ኢሳያስ አፈወርቂ የኤርትራ ሀገርነት ይላል ጌታቸው ረዳ። ኤርትራ ከኢሳያስ አፈወርቂ በኋላ እንደ ሀገር ልትቀጥል የምትችልበት እድል የለም። ምክንያቱም አንደኛ ኢሳያስ አፈወርቂ እንደው በሆነ በአደጋ እንኳን ባይሞት በእድሜው ሊሞት ይችላል። ስለዚህ አሁን ባለው ሁኔታ ደግሞ ከኢትዮጵያ መንግስት ጋር እየተገዳደረ ባለበት ሁኔታ የኢትዮጵያ መንግስት የአሰብን ወደብ ብቻ አስመልሶ ኢሳያስ አፈወርቂ የሚባልና ሻዕቢያ የሚባል የአሸባሪዎች መንግስት እዚያ ቦታ ላይ እንዲኖር ትቶ ሊመጣ የሚችልበት ምክንያት የለም። ስለዚህ ጦርነቱ ከተነሳ እስከ ኤርትራ ድረስ ሊዘልቅ የሚችልና ምናልባትም በኤርትራ ህዝብና በኢትዮጵያ ህዝብ ይሁንታ በኤርትራ ህዝብን ፈቃድ ወደ ኢትዮጵያ ሊቀላቀል የሚችልበትና አንድ ሀገር ሊሆኑ የሚችሉበት እድል በጣም ሰፊ እንደሆነ የሚጠቁም ንግግር ነው። ይሄን ለማድረግ ግን ይላል ጌታቸው ረዳ፣ ይሄን ለማድረግ
የኢትዮጵያ መንግስት ማድረግ ያለበት ዜጎቹን ማጥገብ፣ ዜጎቹን ማብላት፣ በኢኮኖሚካሊ መዳበር፣ ወታደራዊ፣ ማህበራዊ፣ ፖለቲካዊም አቋሙን ማጠናከርና ኢትዮጵያ ለሌሎች የምታጓጓ ሀገር አድርገን መስራት ላይ ጠንክረን መስራት አለብን። ያንን ስናደርግ ኢሳያስ አፈወርቂ ከተወገደ በኋላ ከኢሳያስ በኋላ የምትመጣው ኤርትራ ይዛው የምትመጣውን ጥያቄ ለመመለስ የሚያስችል ወይም ደግሞ ኤርትራ ከኢሳያስ በኋላ ምን አይነት ዕጣ ፈንታ ሊኖራት እንደሚችል መወሰንና መበየን የሚችል አቋም የኢትዮጵያ መንግስት መገንባት አለበት ይላል። ይሄ ጌታቸው ረዳ የተናገረው። ዲፕሎማቲካሊ ብዙ ሰው ሂስትሪ ብቻ ይከራከራል። ወደብ ታሪካዊ ወደባችን ነው ይላል። 130 ሚሊዮን ህዝብ ታፍኖ መኖር አይችልም። ከፓስት ይልቅ ፕሬዘንት እና ፊውቸር ነው በጣም ጠንካራ ለሙግት ዛሬና ነገ ነው በጣም ጠንካራ። ወደብ አገልግሎት ይገባናል ነው ክርክራችን መሆን ያለበት። አይ ወደብ የኛ ነበረ ፍርድ ቤት ሄደበት ብትረታስ ማለት ነው አይደለም፣ እሱ አይደለም። ዲፕሎማቲክ ጥረቶቻችን መጠናከር መቻል አለባቸው። ኤርትራን መነጠል የሚያስችል ስራ መሰራት መቻል አለበት። ኤርትራ መንግስት ማለት ነው የኤርትራ ህዝብ የሚጠቀምበት አሬንጅመንት ካለ የኤርትራ ህዝብ ወዳጃችን ነው ተብሎ ሊሰራበት ይችላል። በሁሉም አካባቢዎች ኢትዮጵያ ስትራቴጂክ ጥቅሟ መከበሩ ጥቅማችን የሚሉ ኃይሎች መበራከት መቻል አለባቸው። ኢኮኖሚካሊ የራሳችን ስራ ላይ በደንብ ማተኮር መቻል አለብን ብቻ ሳይሆን አጓጊ ማድረግ መቻል አለብን። ኢትዮጵያ አጓጊ ነው ማድረግ ያለብን። ሚሊተሪ አልመክራችሁም። ሁሉም አቅማችን ዘመናዊ ትጥቁ ሁሉም ተጠናክሮ ዲተር የሚያደርግ መሆን መቻል አለበት። አሁን ቢታየኝ ኢትዮጵያ ተለቅ ያሉ ጠላቶችን ዲተር ማድረግ የሚያስችላት እንጂ ጊዜዋን በሙሉ ትንንሽ የሰፈር እሳቶችን እያጠፋች የምትሄድበት ሁኔታ ማጥፋት መቻል አለበት። ወታደር ውድ ነገር ነው መሆን ያለበት። ሪዘርቭድ መሆን መቻል አለበት። ከበድ ላሉ አሳይመንቶች መሆን መቻል አለበት። ስለዚህ በምንሰራቸው የፖለቲካ ስራዎች፣ የሰላም ስራዎች ቅድም ጀነራል እንዳለው ስለ ሰላም የሚዘምር ስለ ምርጫ እኔ አብዛኛው ሰው ሪጀክት ያደረገው ቫዮለንስ ሪጀክት ስላደረገ ነው። እገሌን ስለደገፈ ብቻ አይመስለኝም። ያንን ማስፋት መቻል አለብን። ሚሊተሪ ዝግጅት በዋናነት ጦርነት ለማስቀረት ላይ ፎከስ ያደረገ ሚሊተሪ ዝግጅት ነው የሚያስፈልገን። በትንሽ በትልቁ ጠብ የምንጋበዝበት እድል አቮይድ ማድረግ መቻል አለብን። እኔ በግል እምነት ፕሬዚደንት ኢሳያስ ከሄዱ በኋላ ኤርትራ እንደ ሀገር አይቀጥልም፣ ሊቀጥል አይችልም። ምንም ማቴሪያል የለውም ሀገርነት ለመቀጠል የሚያስችል የቀረው ማቴሪያል የለም። ለዛ ምን ያክል ዝግጅት ማድረግ አለብን የሚለው ዲፕሎማቲካሊም፣ ኢኮኖሚካሊም፣ ፖለቲካሊም ሬዲ መሆን መቻል አለብን። በመጨረሻ በሀገር ውስጥ ግን ጸሐፊ ትእዛዝ ወልደ ጊዮርጊስ እንዳሉት ነው ህዝባችንን እናጥግብ፣ ከተሞቻችንን አሁን እያየነው እንዳለው ጥሩ እናርቅ፣ እያንዳንዱ ኮርነር የኢትዮጵያ ተስፋ እንዳይናርገው፣ ሌሎች መራባቸውን እኛ መጥገባችንን፣ ሌሎች መታረዛቸውን እኛ መልበሳችንን ያዩ ቀን የፈለግናቸውም ያልፈለግናቸው እጃችንን ጠምዘው ጭምር እኛ ጋር መስራት የማይገደዱበት ምክንያት አይኖርም። ይህን ስናደርግ በዋናነት የኢትዮጵያ ህዝብ አሁን የሚታዩ ኢኮኖሚክ ትሩፋቶች ሁሉም ጋር ሊደርስ እንደሚችል ባሳየ መልኩ መንቀሳቀስ መቻል አለብን የሚል እምነት አለኝ። አመሰግናለሁ። ለዛ መዘጋጀት አለብን ይላል ጌቹ። ለዛ መዘጋጀት አለብን ማለት ከኢሳያስ አፈወርቂ በኋላ ለምትኖረው ኤርትራ ከኢሳያስ አፈወርቂ የባርነት አገዛዝ ነፃ ለሚወጣው የኤርትራ ህዝብ የሚመጥን ምላሽ ያላት ኢትዮጵያ መኖር አለባት። ይሄ ማለት በአንድም በሌላም መንገድ የኢትዮጵያ መንግስት ጥያቄ፣ የኢትዮጵያ መንግስት አካሄድ የኢትዮጵያ አካል የነበረችውን የኤርትራን ሀገረ መንግስት አፍርሶ ኤርትራ የምትባለውን ሀገር ከቀደመ እናት ሀገሯ ጋር የማቀላቀል ስትራቴጂም ይሆናል ብለን ተስፋ እናደርጋለን። በእርግጥም ደግሞ ሁኔታዎችን፣ ምልክቶችን ስናይ ከኢሳያስ አፈወርቂ በኋላ ኤርትራ ምን ልትሆን ትችላለች ብለን ስናስብ ምናልባት የኢትዮጵያ መንግስት እንደው አሰብን ወስጄ እተወዋለሁ ቢል እንደተለመደው የታጣቂዎች፣ የአሸባሪዎች፣ የነፃ አውጪዎች መፈንጫ እንጂ ሀገር ሆና ልትቀጥል የማትችል እንደሆነ አሁን ያለውን ሁኔታ ስናይ ግራና ቀኝ ስንመለከት ማገናዘብ ማሰብ ለሚችል ሰው ሁሉ ግልጽ የሆነ ሁኔታ ያለበት ነገር ነው የምናየው። ስለዚህ ኢሳያስ አፈወርቂ በእርግጥም ይወገዳል። ኢሳያስ አፈወርቂ መወገድ አለበት። ኢሳያስ አፈወርቂ የሚወገደው የኤርትራ ህዝብ ነፃነት ሲባል ብቻ ሳይሆን ለኢትዮጵያ ሰላም ሲባልም ኢሳያስ አፈወርቂ መወገድ አለበት። ኢሳያስ አፈወርቂ እስካልተወገደ ድረስ ኢትዮጵያ ሰላም አትሆንም፣ ቀጠናውም ሰላም አይሆንም። ኢትዮጵያም በአንድም በሌላም መንገድ የውስጥ ሰላሟም ኢንተርናሽናል ፍላጎቷም በጂኦፖለቲክስ ያላት የበላይነት ለማስከበር የምትሄድበት መንገድም እንቅፋት ከማስቀመጥ የማይታቀብ ሰው ስለሆነ
ወይም መንግስት ስለሆነ ኢሳያስ አፈወርቂ መነሳት አለበት። ስለዚህ ከኢሳያስ አፈወርቂ ለምትመጣው ኤርትራ የኢትዮጵያ መንግስት መዘጋጀት አለበት። በዛ ልክ ዝግጅት ማድረግ አለብን ሲል ጌቾ ፍላጎታችን አሰብን አስመልሶ መቆም ብቻ ሳይሆን ኤርትራንም ከእናት ሀገሯ ጋር የማዋሃድና የማቀላቀል አካሄድ ሊሆን እንደሚችል የኢትዮጵያ መንግስት የሚሄድበት መንገድ እስከዚያ ሊሰፋ የሚችል እንደሆነና ምናልባትም እነ አሉላ አባነጋ የኢትዮጵያ የሀገሬ ዳር ድንበር ቀይ ባህር ነው፣ የቀይ ባህርን ውሃ ፈረሴ ሳይጠጣ አይመለስም ብለው ከጠላት ጋር ይታገሉና ይዋጉ እንደነበረው ዛሬም የሀገሬ ዳር ድንበር ቀይ ባህር ነው የሚሉ ኤርትራን ከኢትዮጵያ ከእናት ሀገሯ ጋር ለማዋሃድ የሚሰሩ መሪዎች መምጣታቸውንና እየተደረገ ያለው እንቅስቃሴ እስከዛ ድረስ የሚወስድ እንደሆነም ጠቋሚ መረጃ አድርገን ወስደነዋል። ለማንኛውም ጌታቸው ረዳ ትላንት ባደረገው ንግግር ኢሳያስ አፈወርቂን ለመጨረሻ ጊዜ እንዳይሞት፣ እንዳይነሳ፣ እንዳያገግም፣ እንዳይድን አድርጎ ለመጨረሻ ጊዜ ግብአተ መሬቱን የፈጸመበት ንግግር ነበረ። ይህንን መረዳት የሚፈልግ የኢሳያስ አፈወርቂን አሸባሪነት ማወቅ የሚፈልግ የኢሳያስ አፈወርቂ ደጋፊ ሆኖ የኤርትራ ሕዝብ በባርነት እንዲኖር የሚፈቅድ የትኛውም ኤርትራዊ የኢሳያስ አፈወርቂ ማንነት መረዳት ከፈለገ ጌታቸው ረዳን የትላንትናውን ንግግር ማዳመጥ ብቻ በቂ ነው። የአሰብ ወደብን ለማስመለስ ታሪክን መጥቀስ አይጠበቅብንም ይላል ጌቾ። ዛሬ 130 ሚሊዮን ሕዝብ የባህር በር አልባ ሆኖ ተዘግቶበት ሊኖር አይችልም። ተፈጥሯዊ አይደለም። ይሄ በህግ በስምምነት ኢኮኖሚካል ትራንዛክሽን ባለው መንገድ ይፈታ ተብሏል። ኢሳያስ አፈወርቂ እምቢ ብሏል። አንተ ኢትዮጵያን የምታክል ሂውጅ ሀገር፣ ታላቅ ሀገር በሆነ ባልሆነው እያናቆርክና እየወጋህ እኖራለሁ ብለህ የምታስብ ከሆነ ከኢትዮጵያ የሚሰነዘርብህን ቡጢ ደግሞ ለመቋቋም የሚያስችል አቅም እንደሌለህ ነገ ስትመታ ይገባህና እስከ መጨረሻው የምትደመሰስበት ሁኔታ ይፈጠራል ማለት ነው። ኢትዮጵያ ግን ከጎኗ በተቀመጠ እሾህ እድሜ ልኳን እየተወጋች የምትኖርበት እድል ስለሌለ ኢሳያስ አፈወርቂ ለአንዴና ለመጨረሻ ጊዜ የሚወገድበት ሁኔታ በኢትዮጵያ በኩል እየተመቻቸ እየተዘጋጀ መሆኑን፣ ለዚህ ደግሞ ዓለም አቀፍ ድጋፍ ያለው መንግስት መሆኑን፣ ከዚያም አልፎ ኢሳያስ አፈወርቂ መወገዱ ላይ እርግጠኛ ሆኖ ከኢሳያስ በኋላ ስለምትኖረው ኤርትራ እየተነጋገረ ያለ መንግስት ነው ያለ። ልብ ያለው ልብ ይበል። ኢሳያስ አፈወርቂ ልብ ካለው ምናልባት ፖለቲካን እረዳለሁ አውቃለሁ ስለሚል አሁን የመጣበትን አደጋ ተረድቶ ከኢትዮጵያ ጋር በሰላም ለመስራት ቢወስንና የአሰብ ወደብን በሰላም መስጠት ቢፈልግ ምናልባት እድሜውን የተወሰነ ጊዜ ማራዘም የሚችልበት እድል ይኖራል ብዬ አስባለሁ። ከዛ በተረፈ ግን ኢሳያስ አፈወርቂ በቅርቡ ነበር የሚባልበት ምዕራፍ ላይ እንደሚደርስ ከጌታቸው ረዳ ንግግር እንዲሁም ደግሞ አጠቃላይ ከሚከናወኑ ሁነቶች ጋር ስንመለከተው የመጨረሻ ምዕራፍ ላይ መድረሱን ነው እያረጋገጥን ያለ ነው። የኢትዮጵያ መንግስት ነገ ከነገ ወዲያ በህወሓት ላይ እንዲሁም ደግሞ በሻዕቢያ መንግስት ላይ ምን አይነት እርምጃ ሊወስድ ይችላል የሚሉ ጉዳዮችን ነገሮች በጣም በፈጠነ ሁኔታ ሊሄዱ የሚችሉበት እድል በጣም ሰፊ ነው። ነገር ግን በቻልነው መጠን አዳዲስ መረጃዎች በሚወጡበት ጊዜ በቀጥታ ወደ እናንተ ይዘን የምንመጣ ነው የሚሆነው። የዛሬውን ፕሮግራማችንን ግን በዚሁ እናጠቃልላለን። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ቤተሰብ ወይም ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ በድጋሚ ለማስታወስ እወዳለሁ። ማንኛውንም አይነት ሀሳብ ወይም መረጃ ልታቀብሉ ለምትፈልጉ፣ ልታገኙን፣ ልትደውሉልን ለምትፈልጉ ወዳጆቻችን ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ በዋትሳፕ በኩል ደውላችሁ ልታገኙን እንዲሁም መረጃ ልታቀብሉን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።